ግን ሃይማኖቱም ሊያርም አልቻለም ማረሚያ ቤቱም ሊያርም አልቻለም ሊያስተካክል አልቻለም ሰው የናት ምክር የናት ምሬት የሳይካትሪ ምክር የሰው ሁሉ ጉዳይ ያላረመው ሰው ወንጌል ይለውጣል እኔ ግን ካልቃምኩኝ በህልሜ ቀማል እና ቀምልሃለሁ ላበላቦኛለሁ አንድ ሰው በአካል ሆኖ የሚሰማውን ስሜት እየተሰማኝ ነው እኔ ሆነ ሰዓት ላይ ትናለኝ ሰው ሲቀምም በአካልም ትን ይለዋል እንደዛ ትናለኝ ከዛ ውሃ ስፈልግ አጣው በህልሜ እና ስነቃ ከአያቴ ጋር ተኛ ስለነበር የአያቴ ጥቁርሻ ሻፌ ላይ ተቀጠቀ እስቲ ስለ መልካም ወጣት ደግሞ የተወሰነ ነገር ነገረኝ መልካም ወጣት ላይ ነበር እኔ በጌታ ቤት ውስጥ ስቴብል ሆኜ እንድቆይ አንድ ያደረገኝ አገልግሎት ምንድነው አትለኝ መልካም ወጣት ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን አውቋስ በረጽጌ ጋር በርካክ ብዬ እመቤቴ ቀርበኝ እኔ በጣም ነው ወድሽ ግን ልጅሽ ጋር ልሄድ ነው ብርሃን ጠራኸኝ ሙሽራዬ ወደ ክብር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ ዛሬ በልዩ ዝግጅት ከወንድሜ ከዜዶ ጋራ ህይወቱን በሚመለከት ጉዳዮች ላይ እንዴት ጌታ እንደተቀበለ እስካሁን ባለው የአገልግሎት ሂደት ውስጥ ደግሞ ጌታ እንዴት ያያገዘው እንደመጣ ስለወደፊቱ ደግሞ የአገልግሎት እቅዱ እናወራለን እንጫወታለን እስከ መርሃ ግብራችን ፍጻሜ ድረስ ደግሞ ከኛ ጋር ተቆዩ ዘንድ የአክብሮት ግብዣዬ ነው ዜዶ ወይ እንኳን ደህና መጣ እንኳን ደህና ቆያችሁ ሁሉ ሰላም ነው ሁሉ ሰላም እግዚአብሔር ይመስገን እንግዲህኛ ያው ዜዶ ነው ምንለ እስቲ ሙሉ ስምን እስቲ ነገረን ብዙ ሰዎች ሙሉ ስምን አያውቁትም ሙሉ ስሜ ዘሪሁን አብራር ሐሚድ ይባላል ብዙ ሰው ዜዶ በሚለው ነው ሚዲያ ላይ የሚያውቀኝ እንደዛ ነው ስሜ ስለዚህ ዘሪሁን ማለት ግን አይቻልም በቃ ካምቦላ እንደዛ ያልኩ ነው ቀጥለው ዘሪሁን ይያልኩ ቀጥላለሁ ስለዚህ ዛሬ የምንጫወተው ያው ጨዋታ ብንሎም ግን በህይወት ውስጥ ያጋጠመንና ጌታ እንዴት ተቀበልክ በመጠኑ ለማየት እንሞክራለን ስለዚህ መጀመሪያ እስቲ ከትውልድን ጀምር እድገት ምን ይመስላል የልጅነት ጊዜ ምን ይመስላል የሚለውን እሱን አጫውተን ስለወለቴ ለመናገር እንግዲህ ረጅም ነው የኔ ታሪክ ግን በጣም ለማሳጠር ይጠቅማል ለምለው ለማስተላለፍ ሞክራለሁኝ የተወለድኩት እዚሁ አዲስ አበባ ነው እድገቴ ደግሞ ከአዲስ አበባ ደግሞ ወጣ ብዬም ኖሬም አቃለሁኝ አዲስ አበባ ተወልጄ እናቴ በ14 አመቷ ነበር የወለደችኝና በ14 አመቷ ወልዳኝ እኔን ማሳደግ ብቻ ብዙ ችግሮች ያው ብዙ ኢትዮጵያዊ ላይ ያለ ችግር ስለሆነ እኔን ማሳደግ ስላልቻለች ወንድሟ ጋር ወይም ደግሞ የኔ አጎቴ ጋር ወስዳኝ ነበር እንዳጋጣሚ ሆኖ ሙሉ ስሜ ዘሪሁን አብራር ብያቸዋለሁና አብራር ማለት አባቴ ሳይሆን አጎቴ ነው ግን ጄኔቲካሊ አባቴ ባይሆንም ግን ትክክለኛ እንደ አባት ሆኖ ያሳደገኝ አጎቴ ነውና በ6 አመቴ ሆኜ ነበር እናቴ ወደ አጎቴ ጋር የወሰደችኝ ሰው ካጎቴ ጋር ተምሬ ከልጆቹ ጋር አስተምሮኝ እንደውም ከልጆቹ በላይ ሆኜ ያስተማረኝ ልጅ ነኝና አጎቴ ሙስሊም ነው አጎቴ ሙስሊም ነው እኔ እዚህ በክርስቲያን በኦርቶዶክስ ቤተሰብ ብወለድም ግን እዛ ሲሄድ ግዴታ ደግሞ እናቴ ኦርቶዶክስ ናቸው እናቴ ኦርቶዶክስ ናቸው የኔ ቤተሰብ ሙስሊምና ኦርቶዶክሶች ናቸው ከፋሚሊ የመጀመሪያው ጴንጤ ነኝ እስካሁንም የመጨረሻው ነኝ ብዙ የሚከተለኝ ትውልድ እንደሚኖር ተስፋ አደርጋለሁ ይነሳል ተወርሳል አሜን ብያለሁ እንግዲህ ሙስሊሙ እንግዲህ አጎቴ ሙስሊም ነው ብያለሁ ስለዚህ ከሱ ጋር ስኖር ትንሽ ገና በሆንም በትንሹ እድሜ እስልምናን ትንሽ ከሱ ጋር ተምሬያለሁ ሰግጃለሁ ጾምያለሁ ከ6 አመቴ እስከ 16 አመቴ ነው ከሱ ጋር የነበርኩት ለ10 አመት ማለት ነው እውነት ለመናገር በደንብ እስልምና ገብቶኝ ሳይሆን በቃ ከሱ ጋር ይሄንን ማድረግ ነበረብኝ ያው በልማድ የሚደረጉት በልማድ ነው የልጅ አምሮ ነው ያለኝ ግን ቁርአን እየቀራው ባይገባኝም ማለት ነው አረብኛው እያልኩት
ጾም እየጾምኩኝ ከሱ ጋራ ኖር ያለሁኝ ከዛ ከ10 አመት ቆይታ በኋላ ወደ ኦርቶዶክስ ነው የተመለስኩት ኦኬ ወደ ኦርቶዶክስ ለምን ተመለስክ ልቤ ይፈልገው ነበር እውነት ለመናገር ባላስታውሰውም የዘርፌና የትዝታ መዝሙር ተደብቄ ስሰማ አስታውሳለሁኝና ሙስሊም እያለሁኝ እንደውም አንድ ጊዜ ከጓደኛዬ መስቀል ወስጄ አስታውሳለሁ የሆነ ድሮ የሚያበራ መስቀል ታስታውሳለህ እሱን አንገቴ ላይ አድርጌ እና ደብቄ ነው ያረኩትና ማታ ላይ አጎቴ ሲያይ የሆነ የሚያበራ መስቀል አንገቴ ላይ አለና ሲያቃጥለው አስታውሳለሁ አጎቴ ደግ ነው የእውነት ይህንን ሳላነሳ ማለፍ አልፈልግም አጎቴ በጣም ደግ ነው ብዙ ለልጆቹ ከሚያረጋው ያለፈ ጉዳይ ያደረገ አስተምሮኝ ዛሬ ለመድረሴ ቤዝመንት አለው እሱ እና እንደዛ ሆኜ ነው ያደኩት ሰው ወደ ኦርቶዶክስ ተመለስኩ ስመለስም ጎበዝ ኦርቶዶክስ አንባቢም ኦርቶዶክስ ሆኜ አይደለም በኋላ ላይ ይገልጽላችኋለሁ ምናልባት ሳልፍበት የነበረው የህይወት ውጥንቅጥ እንደዛ ሆኖ እንደማንኛውም ኦርቶዶክስ መመላለስ ምናምን እስቲ ወደ ስም ደግሞ ልምጣ ስም ራሱን የቻለ ታሪክ እንዳለው ሰምቻለሁ ስሜ ዘሪሁን ነው ብያቸዋለሁ እና የኔ እናት ቅድም እንደነገርኳችሁ በ14 አመቷ ነው የወለደችኝ ጀግና እናት ናት ባይዘ ይሄንንም ተናግሬ ማለፍ ይተበቅብኛል በጣም ጀግና እናት ናት ለምን ዘሪሁን አለችኝ አራስ ቤት ሆና በ14 አመቷ እኔን አንድ ሰው አራስ ሊጠይቅ ሲሄድ ታውቃላችሁ በልማድ ደም እንዲተካላት ቢምቶ ልጇ መጠቅለያ ዳይፐር ይዞ ሰው ስጦታ ይወሰዳልና የኔ እናት ጋር ግን አንድ ቀን ስሙን መጥቀስ የማልፈልገው የቅርብ ዘመድ ፌስታል ነው ይዞላት ሄደው እና ምንድነው ሐሳብ የሰጣት አንደኛ በእኛ ማህበረሰብ አንድ የሚሉት ጉዳይ አላቸው አንድ የማይፈልግ የሚሉት ዘር አለ የኔ አባት እነሱ አይፈልግም ከሚሉት ዘር አንድ ሪዝን ሁለተኛ ደግሞ በ14 አመቷ ነው የወለደችኝ ስለዚህ ተስፋውን ሊያጨልመው ነው የተወለደው ዘር ልጅ ስለነበር ስለዚህ ምን አይነት መፍትሄ ያመጣላት መጣል አለበት አለ ሄድች መጣላለ ፌስታሉ ለዛ ነው የመጣው ነገርዩ ያሳዝናል ኢቭን ይሄኛው ታሪክ እንዳውቅ አይፈልግም ግን ከብዙ ጊዜ በኋላ ነገርዩን አወኩት እና ነው አልጥለው ማለት ይሄ ዘር ይሆነኛል ስትል ዘር ይሆናለች ዋው እግዚአብሔር ይመስገን ግን አለውኝ ዛሬ ይሄው አልተጣልኩኝም ዘር ራሱ ተከታ ዘር ትናንትና ዘር ያበላሻል የተባለው ዜዶ ዛሬ ዘር ተክቷል ልጆች አሉት ትናንትና ያድግም የተባለው ዜዶ ዛሬ ልጆችን እያሳደገ ነው እና እግዚአብሔር ይመስገን በዛ ምክንያት አልጥለውም ስትል ዘሪውን ብላኛለች በጣም የሚገርም ታሪክ ነው እንግዲህ እግዚአብሔር በአንድም በሌላ መንገድ የሚሰራበት የራሱ መንገድ አለና በዚህም ታሪክ ውስጥ የምናየው ነገር እሱን ነው ሰው ያሰበው አለ እግዚአብሔር ደግሞ ያሰበው አለ እና ሰው ያሰበው ነገር እና እግዚአብሔር ያሰበው ነገር ደግሞ አይገናኝም ብዙ ጊዜ እንደ ሰው ከሆነ ድሮ ነበር የቀረነው እንደ እግዚአብሔር ስለሆነ ግን ቀጥለናልና ለዛ ጥሩ ማሳያ ነው ደግሞ ያንተ ህይወት እሺ ወደ አሁንም ወደ እንትኑ እንምጣ እንግዲህ ሙስሊም ጋር ነበርክ ስለዚህ እስልምናን ሃይማኖት አው ተከታዩንክ ማለት ነው ለ10 አመት ከዛ ደግሞ መልሰው ወዴት መጣ ወደ ኦርቶዶክስ መጣ እሺ ከዛ በኋላ ያለውን የልጅነት ጊዜን ደግሞ ነገረን ኦርቶዶክስ ከመጣ በኋላ ዜዶ እንዴት ነበር ህይወቱ ዜዶ ብዙ አዲስ አበባ ልጅ በሚያልፍበት መንገድ አልፏል አዲስ አበባ ልጅ ግን ስትል አካባቢ ነው እሱ አዲስም በታክስ ከብዙ አዲስ አበባ ከተማ ልጅ ጋር ልታጣላይ ነውና በጣም በሚያስጠላ የህይወቱ ጥንቅጥ ውስጥ ምክንያቱም እነዚህ ማወራቸው ነገሮች ሲሰሙ ትዝ የሚላቸው የአይንማኞች በጣም ብዙ አሉ እኔ የተወለድኩት ላፍቶ ነው ስመለስም ወደ ላፍቶ ነው የተመለስኩት አሁን እኮ ለዚህ ነው አዲስ አበባ ማለት አይከብድም ወይ ላፍቶ እኔ ምን ማለት ያኔ ማለት ነው ያኔ አዲስ አበባ ማለት ላፍቶን በጣም ያኔ ሆርን ኦፍ አዲስ አበባ ብለው አስቸጋሪ ነውና ጥግ ስለነበር ማለት ነው እኔ አላልኩም የከተማ ልጅ ነኝ ለማለት ያስቸግራል እኔ አላልኩም እሺ
እንግዲህ በጣም ከባድ ጊዜ ነበረ ያሳለፍኩት። ገና በትንሹ እድሜ መታሰር፣ መፈታት፣ መደባደብ፣ መደብደብ እነዚህ አንድ ዱርዬ የሚያልፍባቸው መንገዶች አልፌያለሁ። ከዝርፊያ በለው መደባደብ በለው መታሰር በለው በእነዚህ ሁሉ አልፌያለሁ። አንዳንዴም መጠጥን እየጠጡ ራስን ለማጥፋት መሞከር በብዙ አይነት በገመድ ራስን መስቀል በፒስተል ራስ ላይ እስከ መደቀን ድረስ በጣም በሚያስጠላ የወረደ ህይወት ውስጥ ነበርኩ። በጣም የወረደ እናቴ እንደዛ ሆነ አሳድጋኝ አለመስረቅን አስተምራኝ ሌባ ሆኛለሁ። ምክንያት ይኖራል እንደዛ አይነት ህይወት ውስጥ የገባህበት ታስበው አሁን ላይ ቆመ? ምክንያቶች ትሰጣለህ፣ ግን እነዛ ምክንያቶች አሁን ላይ ስታስባቸው ምክንያት ሊሆኑ አይችሉም። ያኔ ሪዝን ይኖርሃል። ለምሳሌ አባቴን ባይኖሮ ትላለህ። ምክንያቱም ከአባቴ ጋር ያኔ 6 አመት እኔን ወደ አጎቴ ጋር ስትወስደኝ ተለያየን፣ አልተያየንም። ከዛ በኋላ አባቴ ምንም እናቴ ላይ ክፉ ቢሆንም ያኔ ግን የትኛውም ልጅ ወላጁን እንደሚናፍቅ ወላጁን ቢያይ እንደሚናፍቅ ሰው ናፍቅ ነበር። ሰው አባቴን ባይላለው ከዛ ቤተሰቦች እንደዚህ ሆኑ በጣም የማይረቡ ምክንያቱም ለገባህበት ስተት የሚደግፍልህን ሌላ ሪዝን ትፈልጋለህ። ምን መሰለህ አሁን ይሄንን ፖድካስት የሚያዩ ሰዎች አሉና አንተ የሄድክበት የህይወት መስመር አለ እና አንተ የዛሬ ስንት አመት የጠየቁን ጥያቄ አሁን ላይ የሚጠይቁ ይኖራሉ። አሁን ላይ በተለያየ ሱስ ውስጥ የወደቁ በተለያየ ወንጀል ውስጥ የገቡ ሰዎች አሉና አንተ ያኔ የዛሬ ብዙ አመት በፊት ያው ቁጥር መጥራት ይችላል ከብዙ አመት በፊት ስትጠይቅ የነበረውን ጥያቄ አሁን ላይ ፖድካስት የሚጠይቅ ሰው ይኖራልና ለነሱ ይጠቅማቸዋል እነዚህን ጥያቄዎች ማወቅ። ከዛ ደግሞ እንዴት ነው ለዚህ ጥያቄዎች ደግሞ መልስ የሰጠውን የሚለው ነገር ስለሚጠቅማቸው እስቲ ሌላ ምክንያት ካለ ንገረን። እንግዲህ ጥያቄዎች እንዳልከው እውነት ነው፣ ብዙ ሰው የሚጠይቅ ይኖራል። ምናልባት እኔ ያለፍኩበት መንገድ ለሚመለከቱ ሰዎች ምላሽ ሚያበረታ ይቻላል እንዴ የሚል አይነት መንፈስ ሊፈጥር ይችላልና ግን እነዚህ በመጠይቃቸው ጥያቄዎች ሁሉ ውስጥ ግን ራስን መጉዳት በጣም ብዙ ቀን እየጠጡ ውጭ ማደር ገና በትንሽ እድሜ ነው። በዛ ሁሉ ውስጥ ግን በጣም ያሳለፍኳቸው ነገሮች አሉ። እናቴ ከአባቴ ጋር ተለያይታ እኔን አጎቴ ጋር በወሰደችኝ ጊዜ እዛ ያደኩበት መንደር መጠራበት ስም ነበረ። እግዚአብሔር ቢፈቅድ ወደፊት በብዕር አመጣዋለሁ በያስባለሁኝና ወፍ ዘራሽ ተብዬ ነበር የምጠራው። ምክንያቱም አጎቴ የእህቱ ልጅ ሳይሆን ሌላ ሊያሳድገኝ ያመጣኝ ወይ ደግሞ ባሪያ ለስራ ያመጣው አይነት ሰው ነበር የሚመስላቸውና በዛ ማህበረሰብ መላጁ ማይታወቅ ሰው ወፍ ዘራሽ ተብሎ ይጠራልና በጣም አምሮ እየተበላሸ እንደዛ ነበር የሚጠሩ። ወፍ ዘራሽ ይባላል። እኔን ለማናደድ እኔን ለመስደብ ወይ ደግሞ ልጆቻቸውን የሆነ እንደ ልጅ ተጣላለ እርስ በርስ ሰው ልጆቻቸውን ካሸነፍኩኝ ወፍ ዘራሽ እያሉ ይጠሩኛል። ማረሳው ግን ሜሌ ሁሉ ጊዜ እንደዚህ ይላልው በጣም ያስታውሳሉ። አሁንም ሰዎች አሉ እኔ ወደፊት ትልቅ ሰው ሆናለሁ ላለው ታቃል መጽሐፍ ቅዱስ አላነብም፣ ክርስቲያን አይደለሁም፣ ሞቲቬሽናል ስፒች አልሰማም፣ ትንሽ ልጅ ነኝ፣ የሆነች ገጠር ውስጥ ነው ያለሁት። ሰዎች መጥፎ ነገርን ሲናገሩኝ ኢቭን ሱስ ውስጥ እንኳን ሆኜ የተለያየ ተስፋ መቁረጥ ውስጥ ሆኜ ወደፊት ትልቅ ሰው ሆናለሁ ላለው የሆነ የሚታወቅ ነገር አለ። በቃ እኔ አላቅም ወደፊት ትልቅ ሰው ሆናለሁ ተውላቸዋል። እግዚአብሔር ይመስገን አሜን ዛሬ እዚህ ደርሻለሁኝ። ሰው ቅድም ወደ ጠየቀኝ ጥያቄ ስመለስ እነዚህ ማነሳቸው ምክንያቶች ለሱሴ ማነሳው ምክንያት ይኖራል፣ ለመደባደቤ ምክንያት ይኖራል፣ ግን እውነተኛው ምክንያቴ አዋዋሌ ነው። የኔ ምርጫ ነው። ባይዚ ያላንተ ፍላጎት ያንተ ምክንያት አንተ ወዳልፈለከው ነገር አይከተል። ሰው የራሱ ፍላጎቱ እንጂ ፍላጎት ያለ ፍላጎት እኮ ቢሆን በጣም ብዙ ኢትዮጵያ እኮ ሪዝን አሉ። ኢትዮጵያ ሁሉ እኛ ወደ ገባንበት ወጥንቅጥ በገባች ነበር። ግን በእነዚህ ሁሉ ግን አባቴ ያልኩ የሆነ ጊዜ በጣም እኔን ራሴን ችዬ ለማየት በመፈልግበት ጊዜ ሞቶ ነው የደረስኩት። ማየት አልቻልኩም። አባቴ ሞቶ ነበር ያኔ እና አሁንም ባሰ። ባይውኮ ምንም ይሁን ማለት አሁን እንኳን እናፍቃለሁ። ባይሆኖሮ ደስ ይለኝ ነበር። ያ በ6 አመት የተለየሁት እናቴን ግን ይጎዳት ይጨቁናት የነበረ ያ አባቴ እሱ እናቴን መጉዳቱ የኔን አባትነትና ልጅነት አይቀይረውም። አባት ነው አይገርም? ክፉም ይሁን ደግ አባት ነው። ሰው ናፍቅ ነበረ ግን አልሆነም።
አባቴ ከሞተ በኋላ ግን አንድ ነገር ገባኝ። በተለይ በጌታ ከሆንኩ በኋላ በጌታ እንዴት እንደሆንኩ እናወራበታለን። በጌታ ከሆንኩኝ በኋላ አንድ ነገር ገባኝ። ያ ሁሉ ጊዜ አባቴን ባየው አባቴን ብጨብጠው ስለ የነበረ አባቴ ሞቶ ግን በጌታ ከሆንኩኝ በኋላ አንድ ጉዳይ ገባኝ። እሺ እግዚአብሔር ሁላችንም እንደምናውቀው መጽሐፍም እንደሚል አባታችን ነው አይደል? ዮሐንስን ሲናገር እኮ የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለ ፍቅርን እንደሰጠን እዩ እንደዚሁም ነን ይላል። የእግዚአብሔር ልጆች ነን። ግን አንድ ቀን ደክሞኝ አንድ ቀን ወድቄ አንድ ቀን ስቼ አባቴን ፍለጋ ቀና ስል ግን እንደ አባቴ ሞቶ የሚጠብቀኝ አባት አይደለም ያለኛው። አሜን። አሁን ዘላለማዊ አባት አለ። እውነት የሥጋ አባት የሌላችሁ የሥጋ ወላጆቻችሁ አሁን በሥጋ የሌለው አሁን ለእናንተ የምስራች አለ። የማይሞት አባት አለ። የሚያፈቅር አባት አለን። ደክሞን ቀና ባልን ጊዜ ሊያቅፈን እጆቹ ወደኛ የተዘረጉ አባት አለን። በዚህ ደስ ይበላችሁ። ብዙ ሁኔታዎች ይመጡና የእንትና ወላጅ ይታያል የሚል ብዙ ማባበያና ብዙ ሽንገላዎች ወደ አእምሯችሁ ሊመጣ ይችላል። ግን ያኔ ለራሳችሁና ለዙሪያችሁ ይህንን ቃል ተናገሩ። እግዚአብሔር አባቴ ነው። አባቴ ብቻ አይደለም የማይሞት አባቴ ነው። ዘላለማዊ አባቴ ነውና ይህንን ነገር ተረድቻለሁ። አባቴ ቢኖር ኖሮ ብዬ ብመኝም ምኞቴ እውነት ባይሆንም ግን እግዚአብሔር አባቴ መሆኑ የሥጋ አባቴ መሞት የሥጋ አባቴ ጋር መለያየት እንድጽናና እንድበረታ አድርጎኛልና ይሄንን ልበላችሁ። በጣም ደስ ይላል። እንግዲህ ለማስተዋወስ ያክል መጀመሪያ በኦርቶዶክስ ቤት ውስጥ ነበርክ። እናት ኦርቶዶክስ ስለነበረች ከዛ አጎት ከሄድክ አጎት ደግሞ የእስልምና እምነት ተከታይ ነው። ገብረሃና ነው የክርስትና ስም። ኧረ እባክህ በዚህ መጥራት አይቻልም። ኧረ ዛሬ ብዙ መጠሪያ ነው ያገኙት። ላፍቶ ወይም ደግሞ ሀና ማርያም ቤተክርስቲያን የምታውቁት እዛ አካባቢ ስለተወለድኩኝ እዛ ነው ክርስትና የተነሳው። ገብረሃና ተባልክ። አንዳንድ ሰው ታውቃለህ ድራማ ይመስለዋል። እኛ ብራዘር ሰዓት የለንም ድራማ ለመስራትና ሙሉ ቤተሰቦቼ ኦርቶዶክሶች ናቸው ነግሬያለሁ። ወንድሞቼ ሁሉም እኔ ብቻ ነኝ አሁን በጌታው ወንጌላዊ ኦርቶዶክስ ሆኜ ነው። እሱ ነገር እንስቲ ከሃይማኖት ጋር ያለ ነገር እንዴት ነበር? አሁን ጥሩ ያልሆነ የህይወት መስመር ውስጥ ነበርክ አይደል? ሱስ አለ፣ ጣላለ ከሰዎች ጋር ልክ ያልሆኑ ነገሮች ብቻ ውስጥ ነበርክ እና ሃይማኖቱስ እንዴት ነበር? በዛው አብረ ነበር የምታስኬደው? ብዙ ሱሰኛ ሳንወሻሽ እኔ አዲስ አበባ ልጅ ስለሆንኩኝ በተለይ ይገባናል። የከተማ ልጆች የትም ከተማ ላይ ይገባናል። ብዙ ሱሰኛ ብዙ ውድቀት ውስጥ ሆኖ በሃይማኖቴ ድርድር አላቅም ይላል። ቀልድ አላቅም ይላል። ይረደኝ በሃይማኖቴ ቀልድ አላቅም ይላል። ጠጋበልና የዘላለም ሕይወት አለ ሆይ በል አያቅም አይደለም። ሱሰኛው የሃይማኖት ማባቶች ስለዚህ ጉዳይ እርግጠኞች አይደለም። ልክ የኔም ሕይወት እንደዛ ነው። ስለ ዘላለም ሕይወቴ ኮምፎርት አይሰማኝም። እርግጠኛ አይደለሁም። ግን አንድ ምኮራበት ሃይማኖት እኮራበታለሁ። ያኔ ትንሽም ሆኜ እስልምና ውስጥ እያለሁኝ እኮራበታለሁ። በእስልምና አላፍርም። ቀሚስ ለብሶ ከወላጆች ጋር መስጊድ ከሆነ እሰግዳለሁ፣ አላፍርበትም። ስለ ዘላለም ሕይወትስ ምንም እርግጠኛ አይደለሁም። እስር ቤት ከመግባቴ በፊት ሸዋሮቢት እስር ቤት 1 ዓመት ከ6 ወር ታስሬያለሁኝና በዚሁ ምክንያት ነው አይደለም ብነግራቸው ጠንቋይ ዘርፌ ነው። ያረባ ጭራሽ ጠንቋይን ዘረፍከው? ጠንቋይ ዘርፌ ነው። ሰፈሩ ምናምን አልጠቅስላችሁም ስለማያስፈልግ። ችግር የለም። ጠንቋይ ዘረፍኩኝና በመሀል ያለውን ፕሮሰስ አልነግራችሁም። በቃ በዛ ምክንያት እስር ቤት ገብቼ ነበር። እሺ ያ አሁን ደግሞ ነፍሳትን እየዘረፍን ስለሆነ ያኔም ጠንቋይ ማለት 1 ዓመት ነው የቆየው። ዓመት ከ6 ወር አመክሮ ነበር። ሻወር ቤት ነው የታሰርኩት። ታርመ ግን ወጣ እንደሚባለው አረመ። አረ ምን ታርመ ካልክ እንደውም በሌብነት ነው የገባሁት አይደል? እና ታስሬ ስወጣ እስር ቤት ውስጥ አሁን ይኑር አይኑር አላውቅም። ሙያ ትማራለህ። መስክ ይባላል። መስክ ይወጣል። ብዙ ጊዜ አስታውሳለሁ ከ8ኛ ክፍል በታች የሆኑ ሙያ መማር የማይችሉ መስክ ይባላል። በወር 2 ብር ነው 3 ብር ይከፈላል። እና ስታርስ ስትቆፍር ነው የምትውለው። ከ8ኛ ክፍል በላይ ደግሞ የሆነ ሙያ ይማራል የጸጉር ምናምን
እኔ አስተዋውሳለሁ እዛው ውስጥ ነው ለዛምሰሩት እዛው ውስጥ ዴይሊ ነው በየቀኑ እሺ እና ጸጉር ሙያ ነበር የተማርኩት በወንብድና ነው የገባሁት ያውም ዞን 1 ይባላል ሸዋሮቢት ዞን 1 ብዙ ጊዜ ረጅም ፍርደኛ ነው የሚታሰሩት እኛ ግን እድሜያችን ትንንሽ የሆኑ ልጆች ስድስተኛ ቤት የሚባል ተመርጦ ዞን 3 ስለማይመቻቸው ወደዛ ሄደን እድሜ ትንሽ ስለሆነ እዛ እስር ቤት ውስጥ ሆኜ ለመጀመሪያ ጊዜ መጽሐፍ ቅዱስ ያነበብኩት እዛ ነው ኦኬ ለመጀመሪያ ጊዜ ብዙ የታሰሩ ሰዎች ይገባቸዋል እስር ቤት ውስጥ መስጊድ አለ እሺ የወንጌላውያን አማኞች ቸርች አለ የኦርቶዶክሶች አለ ግን እንደዚህ እንደ ካቴድራል አጠብቅ በካርቶን ወይ በማዳበሪያ ታጠረ ሊሆን ይችላል እና እኔ ኦርቶዶክስ ጋር ነኝ ኦርቶዶክስ ነኝ ባይብል አነብ ነበርና አስተዋውሳለሁ አንድ ቄስ ነበሩ ታሰሩበትም ኬዝ አቃለው ግን አሁን ማውራት አያስፈልግም እና ጠይቃቸዋለሁ እና ማነበው ዝም ብዬ ነው እንደዚህ ቢንጎ አለ አይደል ከፈት ታረጋለህ የተከፈተውን በር ያገኘው ታነባል እና አስተዋውሳለሁ የዮናስን ታሪክ ነበር ያነበብኩት እሺ እና የሆነ ጊዜ ልጅ ያለን አስተዋውሳለሁ ቆርጦ ቀጥል የሚባል መጽሐፍ እንደዚህ አይነት መሰለኝ መጽሐፉ ከዚህ የሆነ ሰውዬ አልታዘዝ ብሎ ከዛ ከእግዚአብሔር ሲሸሽ አሳ ነባሪ ሆድ ውስጥ ገብቶ 3 ቀን ቆይቶ ለኔ ክብር ለእግዚአብሔር ይሁን ምን አይነት ጌታ ነው ምናን አላልኩም አልዋሽም ያኔ ብዙ አልገባኝም ያኔ በልጅነቴ ካነበብኩት የልጆች መጽሐፍ ከጃክና ምናምን የሚባል መጽሐፍ ባቄላ ተከለ ከዛ ባቄላው አደገ ወደ ሰማይ በባቄላው ተንጠላጥሎ ወጣ አይነት እንደዚህ አይነት ታሪክ ተመሳሰለብኝና ግን እጠይቃለሁ ኖርማል ጥያቄዎች ለምሳሌ ጎርጊስ የሚባል መጽሐፍ ቅዱስ ውስጥ አለ እንዲያልኳቸው አንድ ያስታውሳለሁ እሺ አለ በቃ አመንኩ በቃ ታምናለህ ቄስ ነው ያለው ታምናለህ ከዛ ቀጥሎ ደግሞ እዛው ስለሆነ እንደቃ ተገናኛለህ ግቢ ውስጥ ወቅት አደረጋለህ ወደዚህና ለምንድን ነው ድንጋይ የምንስበው የልጆች ጥያቄዎች ናቸው በነገራችን ላይ ይሄ የከበረ ጥያቄ አይደለም ሃይማኖተኛ አይደለም ሃይማኖት አለኝ ግን ሃይማኖተኛ የጠለቀውነት ያለኝ ሰው አይደለም ግን ኖርማል ጥያቄዎች ለምንድን ነው ሰው ድንጋይ የሚስመው ምና 3 ቀን 4 ቀን ጠየቅኳቸው እሺ አራተኛ ቀን ማማውኝ እንዴት ወስት እንደገባቸው ማለት ነው ተዋል ካምቦራ እንደጠይቀው ያመንክ እንጂ ያላመንክ አትሆና እንደውም እስር ቤት ውስጥ ስጋ ይታረዳል ባይዘው በሆነ በሳምንት የሆነ በሁለት ሳምንት አንዴ ይበላልና የጾም ጊዜ ለምንድን ነው ስጋ ማይበላው አልኳቸው እሺ ደበረኛ ምን ሆነ ነው አንተ እስር ቤት ከስንት አንድ ቀን የሚመጣው ስጋ እሱንም ሳትበላ ከዛ ለምንድን ነው ስጋ ማንበላው አሉ እና ያኔ ጥቅሱን አላስታውሰውም ስለ ስጋ ማሰብ ሙት ነው አሉ ኧረ እባክህ መቼ ነው ማረሰው መጽሐፍ ስለ ስጋ ማሰብ ሙት ነው ስለዚህ ሮሜስ ምትንጠቀሱ ሮብና አርብ ስለ ስጋ ስታሰብ ሙት ነው ኦኬ ብዬ እና ግን የመጨረሻ ጊዜ መጠየቅ ያቆምኩት በቃ ያመንክ እንጂ ያላመንክ አትሆናሉ ስለዚህ ስጠይቅ ኦኬ አላምንም ማለት ነው መጠየቅ አቆምኩ እና ከእስር ቤት ስወጣ ቅድም የጠየቀኝ ጥያቄ ነውና ታርመሃል ወይ ላልከው ጥያቄ ዘርፌ ነው የገባሁት መንግስት አመክሮ ሰጥቶኝ ነው እየወጣው ያለሁት ከእስር ቤት የወጣው ቀን የታጠበ የታራሚ ሱሪ ሰርቄ ነው የወጣሁት አረባ ተመርቄ ወጣው ጭራሽ ታረማለህ ስትባል ጭራሽ ብሶብኝ ወጣው ምን ገባኝ መሰለ ያ ተስፋ የተቆረጠበት ዜዶ የኔ እናት አስተዋውሳለሁኝ አሁን ሳወራ ምናልባት ሰው ሊደብረው ይችላልና በዛ በ14 አመቷ ወልዳኝ በጣም በብዙ ችግር ውስጥ አልፋ ጣዩ ለሚሏት አልጥልም እሱ ዘሬ ነው ብላ ዘሪሁን ብላኝ በብዙ ጥንቅጥ ውስጥ እየኖረች ሰው ቤት እየሰራች ከአባቴ ጋር ስትለያይ እኔን ይዛ ሰው ቤት ገብታለች አዲስ አበባ ውስጥ የሆነ ሰዓት ሳይቻል ሲቀር ነው እኔን አጎቴ ጋር የወሰደች በዚህ ሁሉ ውስጥ ያሳደከው ልጅ ዱርዬ ሲሆን አይደብር በጣም እኔ ልጅ ስላለኝ በጣም ይገባል ልብ ይሰብራል በጣም እንደዚህ ሆኜ እያሳደኩት ያለ ልጅ አድርገውና እግዚአብሔር መጨረሻቸውን ያሳምርና ለልጆች በጣም ነው የሚደብር እና አስተዋውሳለሁ በጣም ልቧ ተሰብሮ እንደዚህ ማህፀኗን ያዘችና አንተን ባትወለድ ማህፀኔ ውስጥ ውሃ ሆነ በቀረ ብላኝ ታውቃለች በጣም አስቸጋሪ ኮሙኒቲ ምን ያህል ማስቸገሪን እንግዲህ አስቡ እና እዚህ ጋር የዜዶ ጥልቅ ዱርዬነት ነው የሚያሳየው የሌባ እናት እየተባለች አስበው በጣም
ባልሰረፈ ዘርፌ አንድ ቀን ዳቦ አብልቻት እኮ አላውቅም ግን የሌባ እናት ትባላለች አንተ ለሱስ ነው የምታደርገው እኔ ለራሴ ለሱሴ ለጓደኛ ነው ማውለው እና ሰው የእናት ምክር የእናት ምሬት የሳይካትሪ ምክር የሰው ሁሉ ጉዳይ ያላረመው ሰው ወንጌል ይለውጣል አሜን ዛሬ ዜዶ ምን ለወጣው ስትል ወንጌል ነው የለወጠው እንዴ ማረሚያ ገብቶ ዘርፎ የወጣ ሰው ሰርቀ ተመሰውታ ያ የፖሊስ ጥቁሩ ጎማ የሌባ ጎማ ታቋል እሱ ያላረመው ሰው ሸዋሮቢት እኮ በጣም እኔ አላቅም ሌላ እስር ቤት መጥፎ እስር ቤት እኮ ነው የማይመች እኮ እስር ቤት እኮ ያውም አዲስ አበባ ውስጥ ተወልዶ ያደገ ሰው ከአዲስ አበባ ወጥቶ ደሞ በልጅነትም በጣም ከባድ እና በዛ ሁሉ ሁኔታ ውስጥ ያልተለወጠው ዜዶ ምንድነው የለወጣው ስትል ወንጌል ነው የሚለውጥ በጣም ጥሩ ወደ እሱ ሐሳብ እንመጣለን እንግዲህ አሁን ለሚመለከቱን ሰዎች ሃይማኖት ነበረ ቶም ካንድ ሙለት ሃይማኖት ነበረ እግዚአብሔር ይመስገን ከዛ በኋላ ደግሞ ማረሚያ ቤት ገብታል ግን ሃይማኖቱም ሊያርም አልቻለም ማረሚያ ቤቱም ሊያርም አልቻለም ሊያስተካክል አልቻለም እንደውም በጣም ሃይማኖትን ከመወደድ የተነሳም ራሱ ንቅሳት አለ የግድ ሚስጥር ሊያወጣ ነው ንቅሳት አለና እስቲ እሱን ራሱ የሆነ ነገር ብትለን እስር ቤት ነው የተነቀስኩት ነግሬ ያለው ሃይማኖት አለኝ እና እስር ቤት በጣም ብዙ አይነት ንቅሳት ታያል አንዳንዱ የእናቱን ይነቀሳል አንዳንዱ ቦምባርዲን ይነቀሳል እንደውም ቦምባርዲን እኔ ሞክሬው ነበር እጅ ላይ ዋላፍ ይታወቃል ያውቁታል ዋላፍ ሰው ዋላፍ እሺ ያው አንደኛ ቆሮንቶስ ምዕራፍ 13 ታርገዋለሁ እና ዋላፍ እዚህ ጋር መስቀል አለ እዚህ ጋር መስቀል ይሄ የሰፈር ልጆች እኔ ነኝ ያስለቀስኳቸው ቀንዲ ነው ሰላም እንባባለው በመስቀሉ እንደዚህ ያው እድሜ የሚያመጣው ጉዳይ አለና ፈንድተን እስር ቤት በአጋም ሾክ በማሽን አለ በአጋም ሾክ ነው የተነቀስኩት ሙሉ አላሳያችሁ የፍቅር እናት ይላል የፍቅር እናት በዚህ በኩል ደግሞ ምን ይላል እናት የፍቅር እናት መዝሙሩ ሰምተ ነው እንደዛ ሚል መዝሙር ነበር አረ ምን ማልሰሙ ኦኬ አልሰማው በቃ እስር ቤት እኮ አንዱ የተነቀሰውን ታይና እጁ ላይ ካማረ ምንም ይሁን ተነቀሰዋል የፍቅር እናት የሰላም የሚል መዝሙር ነበር አላሁን አውቃለሁ እንዳለ ስለዚህ ዝም ብለን የተነቀስከው ዝም ብዬ ነው ለማርያም ጥልቅ የሆነ ፍቅር ስለነበር ተወዳታለሁ እኮ ስትምል እኮ መቤቴን ምናምን ኪዳነ ምሕረትን እንደው የየሰፈሩ እኮ መሃል ላይ ይለያያል እኮ አንኛ ሰፈር ማርያምና ሚካኤል ስለዚህ በማርያም ስም ማርያም ቤተክርስቲያን ስላለ በዛ ነው ምን መለው ምንም አልዋሽም ያኔ ማርያምን ወዳታለሁ እኮ ያኔም አሁንም እኮ ወዳታለሁ ግን እስር ቤት ምታረገው አንዱ ታያዋለ ወይ እጁ ላይ ምናምን ሙቀስ ስለሆነ በጃፖኒ ምናምን የሚሄደው አንተ የነገር ሲያምር እስኪ ነቀሰኝ ነው ያማል ግን አይደል እንዴ ያጋም ሾክ ነው ያጋም ሾክ እና ከመነዳሪ ነው የሚባል እሱን አቃጥለ ፈጭተህ ነው በሱ እንትን ብለ እና የሰላም ሁላ ነበረው ከብዶኝ የሚገርም ነው ስለዚህ አሁን እንግዲህ ከእስር ቤት ከወጣ በኋላ የነበረው ደሞ ሂደት ነገረን እስቲ ከዛ በኋላ እንዴት ወደ ጌታ እንደመጣ ከእስር ቤት ከወጣ በኋላ ቅድም እንደነገርኩ ህይወቴ የባሰበት ነው የሆነው የባሰበት ድሮ የሆነ መንደር አካባቢ ነበር ምሰርቀው አሁን የሆነ ክልላዊ ሁላ አረኩት ድንበር ተሻጋሪ ሌባው ድሮ ከሆነ ሰፈር ጋር በግሩፕ ነው የምትጣለው አሁን ውስጥ ድንበር ተሻጋሪ ሆነ በጣም ያስጣላ ድሮ የሆነ ሰፈር ነበር ሱሲን የምጠቃቀመው አሁን ግን ይፋወጣ እና በጣም መጥፎ ነው ኢቭን ከናቴ ጋር ተለየው ከዛ በኋላ ከናቴ ጋር ወጣው ምክንያቱም እናቴ የምትኖርበት ሰፈር ነው ያን ወንጀሉን የፈጸምኩት በጣም በብዙ አሁን ላወራችሁ በማልችልባቸው መንገዶች ያን ያድፋለች አሁን ከናቴ ጋር ወጥቼ አያቴ ጋር ገባው እሺ አያቴ ጋር ገባው በቃ ታረመ ነው የሚባለው አይደል ግን የሚያስተላልፍ በጣም ሱስ በጣም ብዙ ጊዜ ራስን ለማጥፋት መሞከር ከዛ በነጋታው ጀምሮ ወደ ጸበል ወሰዳለሁ ወደ ጸበል ወሰደ በቃ ካፉ የሆነ ነገር ወጣ ይባላል ያ ምንም አልወጣም ብዙ እንትን ስትጠጣ ባይዘይ ዝም ብለ ንጹህ ውሃ
5 ሊትር በአንድ ጊዜ ጠጣ እስኪ ውሃው ይወጣል ተመልሶ እና እኔ ግን ያኔ የሚመስለኝ በጣም ብዙ በጠጣው ቁጥር በቃ መንፈስ ወጣ ምናምን ነገር ይመስለኛል ከሆዴ ድግም ተሰርተውበት ነው መተት ተሰርተውበት ነው ጎበዝ ተማሪ ስለነበርኩ እንደዛ ይታሰባልና ትምህርት ጎበዝ ነበር ትምህርት ጎበዝ ነበርኩ እውነት ለመናገር በደንብ የሚያቁኝ ሰዎች ያውቃሉ በደንብ ኢቭን እስከ ዩኒቨርሲቲ ድረስ ሪፕ ነበርኩኝ እኔ ክላስ ሪፕሬዘንታቲቭ ነበርኩኝ እንደዛ ሆኖ ግን ከትምህርት ቤት ቦርሳዬን ይዤ ሄጄ እቤት አልሄድም ጠላ ቤት ነው የሚሄደው ስትወጣ አዎ እና ጠላዬን እየጠጣው አነባለሁ አጠናለሁ በጣም ይሄ ለየት ይላል ጠላ እየጠጣ የሚያጠና ሰው ማለት ይሄ በጣም ይገርማል ከነኝ ጠላው እንዳይሆነ ጎበዝ ያደረገ እንዳይሉ ጠላ የሚጠጡ ሰዎች ሰበብ እንዳያገኙ ጎበዝ ለመሆን ጠላ ቤት እንዳትገቡ እኔ ጠላ ከመጀመሪያ በፊት የደረጃ ተማሪ ነበርኩ ከዛ ግን ቀንሽ ወደ ቶፕ 10 ወረድኩኝ ማለት ነው በዛም ህይወት እኮ ጥንቅጥ ውስጥ እያለፍኩኝ ቅድም እኮ ብያለሁ ወደፊት ትልቅ ሆናለሁ እላለሁ የሆነ ጭላንጭል የምትታየኝ ነገር አለች ወደፊት ህግ አጥንቼ የህግ ባለሙያ ሆኜ ጠበቃ ሆኜ የሆነ ማስባቸው ነገሮች ነበሩ ወይ መምህር ሆናለሁ በዛ ሐሳብ ውስጥ ነበርኩኝና ቅድም እንዳልኩት ከእስር ቤት ከወጣሁኝ በኋላ ህይወቴ አዘቅት ውስጥ ወረደ አዘቅት ውስጥ እና ሰፈር ውስጥ እቃ ይጠፋል ዜዶ ባይሰርቅም ዜዶ ነው የሰረቀው በቃ ስሜ ጠፋ እንደውም ዘፈን ለማውጣት እንቅስቃሴ ጀምሬ ነበርና የወደቀ እንጨት ምሳር ይበዛበታል የሚል አሁን አልለው ዘፈን ሁላ ጀምሬ ነበር ማለት ራስ ጽፈ ነው አዎ ሙሉ አልበም እና ዘፈን ላወጣ በደንብ እንቅስቃሴ ላይ ነበርኩኝና ሰፈሬ ብናገረውም ችግር የለም ቆስታ ሰፈር ይባላል ላፍቶ የመስቀል ጊዜ ስለት ሁላ ተስሎ ዜዶ ዘፈን ካወጣ እኔ እንትን አደርጋለሁ እኔ በጋም ተብሎ አው ይታወቃል በደንብ በሰፈር በጨፋሪነቴ በዘፋኝነቴ ይታወቃል ዜዶ የይርዳው ጤና ነው ማን የሚባለው ዘፋኝ እነ ጥበብ ወርቅዬ ከጀመረ ማንንም ነው ቁጭ ብሎ የሚሰማኝ ዜዶ ተነስቶ ዳንስ ከጀመረ ከኔ ጋር ማንንም አይደንስም ይሄ ምን መቆራበት ጉዳይ ሳይሆን ያለፈው እንደ ድፍ የታረቀ ብቻ ሁሉ ጋር ነበርክ ያ ሱሱ ላይ ነበር ቆንጆሩ ላይ ነበር ዳንሱ ላይ ጫት ቤት ስገባ ደብተር ይዤ ነው የምገባው ታውቃለህ በቃ ጽፋል ስለ ቦርሳው ላገጥ ቀዳዳ ቦርሳዬ ብዬ ግጥም ጽፋለሁ ስለ እያንዳንዱ ነገር እንደዚህ አይነት ነገር ውስጥም አለውኝና እስቲ ጌታ እንዴት ተቀበልክ በተለይም ጌታን ተቀበልክበት መንገድ በዚሁም ከሱሱም ጋር የሚገናኝ ነውና እስቲ እሱን ደግሞ አጫውተን እግዚአብሔር ይመስገን አስታውሳለሁኝ 19 ደግሞ ምንድነው ገብርኤል ነው እና ያመቱ ገብርኤል ነበረ እኛ ሰፈር በጣም ነው የሚደገሰው በጣም ይደገሳል እዛኛው ቤት ድንኳን ሰበራ ነው የምትለው አንተ ወደና አስፈተ ስትበላ ስትጠጣ እና ላፍቶ አይደለው የላፍቶ ሰው ገብርኤል የሚሄደው ወይ ወደ ለቡ ገብርኤል ነው ወይ ደግሞ መብራት ኃይል ገብርኤል ነው እኛ ሰፈር ደግሞ ቅርባችን መብራት ኃይል ገብርኤል ወደ ቄራ መሄጃ እና እዛ ታቦት ይወጣል የገብርኤል ቀን ስለሆነ ከዛ ታቦት ወጣ ቤተክርስቲያን ይሄን ነው ለብሰን ምናምን ታቦት ወጣ ምናምን ታቦት አስገባን ከዛኛ ወደ ሰፈር አንመለስ እዛው መብራት ኃይል እንገባለን መብራት ኃይል ለምንድን ነው የምንገባው ምን ተጣበት ቤት አለ ሁሉ ጊዜ እንደተለመደው እንደወትሮ ያቺ በጣሳ ጠላ ምን ተጣባት ቤት ገባን ማለት ነው እና መብራት ኃይል ጠላ ቤት ነው የገባ ነው ከዛ እንደተለመደው መጠጣት ጀመርን ይጣጣል መሃል ላይ ግን የሆነ ነገር ተፈጠረ ሜዲ እስከዛሬ ድረስ ደኔ እንኳን ሊገባኝ የማይችል ጠጣን ጠላ የሚጠጣ ሰው በደንብ ይገባዋልና ጠላ እንዴ እየጠጣ ሽንት ቤት መውጣት ከጀመርክ ዝም ብለህ ነው የምትመላለሱ እና እንደተለመደው ሽንት ቤት ወጣለሁ ገባለሁ ከዛ መንገዱ ያኔ ኮብልስቶን መሰራት የተጀመረበት ጊዜ ነው ውስጥ ለውስጥ ኮብልስቶን እየተሰራ ነው እዛ ቱቦ ጋር እየሸናህ ምናምን ትገባለህ መሃል ላይ የደርባ ሲሚንቶ ከረጢት ታውቃለህ እሱ ውስጥ ውጭ ላይ ኮብልስቶን እየተሰራ ነው ስብርባሪ ድንጋዮች ይዤ እንደዚህ ቁራሌው እንደሚይዝ ይዤ ገባው ማለት ነው ወደ ውስጥ ሽንቴን ሸንቼ ወደ ጓደኞቼ ተቀላቀልኩ ምን ምክንያት አለው ወይስ
ቆይ ተዛባዋለ ከዛ ገባውልህና ምን ሆነ ነው አሉ ጎማው ነው የሚሉኛል ጎማው የሚሉኝ በጣም ደበደባለው ምናምንና ደም አይወጣኝ እና ዱላ ይችላል ምናምን ብለው ስለሚያስቡ የሰፈሬ ልጆች ጎማው ነበር እሺ ጎማው ምን ነው ጎማው ምናምን ነገር አሉ ከዛ እያወጣውኝ ከከረጢቱ ድንጋይ እያወጣው አንደኛውን ጓደኛዬ ማን ወገቡን እንዴ ከዛ እና አብሾ አለበት ይላሉ ሁሉ ጊዜ ዜዶ ከተጣ አብሾ አለበት ስለሚሉ ያኛውን ጓደኛዬን አንስቼ ምናምን ከዛ ምን ሆነ ነው ምናምን ካሁን በኋላ ኢየሱስን እንዳትናገሩ አልኳቸው ሁሌ ሙድ እንይዛለን እነዚህ እኮ የትኛውም ዱርዬ የሚያወራው ነው ባይዘው የትኛውም ጫት ቤት ምናምን ብትገባ በመስኪኑ ጴንጤ በደንብ ነው ሙድ የሚያዙ በደንብ ፈውስ ምናምን ካል አንተ ለሙድ እኮ ነው ብር ይሰጣል ምናምን በዊልቸር ያስገባዋል እየሮጥክ ትወጣለህ ምናምን በብር ነው ሁሉም ነገር ፌክ ነው የሚመስለው የሚወራው ወሬ ሁሉ ፌክ ነው እዛ ማለት ነው እና በዘይት ምናምን የመጣ ምናምን ውሸት ነው ምናምን ሃይማኖት ውስጥ የለንም ግን ተቃውሞ ውስጥ አለንበት እና ካሁን በኋላ በኢየሱስ እንዳትመጡ እና በሰካራም አንደበት በዱርዬ አንደበት እንግሊዝኛ ወራው ይገርማል ምን አልኩ ጂሰስ ኢዝ ማይ ፋዘር አልኳቸው ባለው ከዛ በዱ እንዴ ዜዶ መናፍቅ ነው ቀድም ያልኩት ስም ዜዶ ብዬ በጣም ይሻለኛል ጎማው ምን ሆነ ነው ምናምን ነገር አሉ ብር እስኪከፈል ድረስ አልጠበቁኝ የጠላ ሂሳብ እሺ ከመብራት ኃይል እስከ ሰፈራችን ድረስ በድንጋይ እያሯሯጥኩኝ ቆሙ እያወጣሁ ከቀረጥ ከዛ ከመብራት ኃይል ወደ ላፍቶ ስትሄድ ድልድይ የሚባል ሰፈር አለ እና እዛጋ ወደ ግራ ስዞር ብሔረ ጽጌ ነው ያለው እሺ አውቋስ ብሔረ ጽጌ ጋር በርካክ ብዬ እመቤቴ ቀርበኝ እኔ በጣም ነው ወድሽ ግን ልጅሽ ጋር ልሄድ ነው አልኩኝ ለምን አልክ አሁንም ሪዝን የለኝም እኔ አላክ ምን የመሰከረልህ ሰው ነበር ማንንም ሰው አልመሰከረልኝ ወንድ የሆነ ሰው እኔን ቆሞ ለኔ አይመሰክር እና ምን ይመስላል ያኔ ለዛ አብን ያደረገው ነገር እንግዲህ ጌታ ኢየሱስ ነው አሁን ነው የሚገባኝ አሁን ላይ ቆመ ስታየው ምን እንደው ትክክለኛው ነገር ባታውቀው ግን እንዴት ሊሆን ይችላል ብለህ ታስብ የገባ ቃል የለም የገባ ጥቅስ የለም እስር ቤት ባይብል አንብቦ እሱ ባይብል ነው እንዳትል ይሄ የወንጌል የደህንነት ጥሪ መጽሐፎችን አላነበብኩ እና ማስታወሰው ጥቅስ የለም ግን ድንገት ራሴን እንደዛ ያልኩ ነው ያገኘሁት ምን ቀን ማክሰኞ ቀን እና በየረስኪ ጋር ተንበርክኬ መቤቴ ይወድሻለሁ ግን ወደ ልጅሽ ጋር ልሄድ ነው አልኳት ምትሄድበት ታውቃለህ ቆይ ለነገር ነው እኮ ካዛስ እዛ ተንበርክኬ ልጆቹ አምልጠውኛል በድጋሚ ሩጫ ወዴት ወደ ሰፈር ወስታሰፈራ ስንገባ ሰፈር ድግስ አለ አይደልኩም እና አንዱ ድግስ ቤት ስገባ አንድ ወዳጅ አሁን በህይወት የለም ወጣት ጓደኛዬ ምን ሆነ ነው ጎማው ሄደው ለካ ለኩሰዋል ፍሬንዶች ምን ሆነ ነው የመናፍቅ ወሬ እያወራህ ነው አሉ ምናምን ይገባል በጥፊ እሱ ከዛ ምንኖርበት ያኔ ተከራይተን ምንኖርበት ቤት በጣም ደጋግ የተከበሩ ሰዎች ናቸው ላሞች ምናምን አሏቸው እና በት ማጠራቀም ያለ እዛበት ውስጥ ገባው የዛን ቀን በጣም እብድብድ ነው የሚያጫውተኝ የሆነ ነገር የሚሆን አይነት ሰው ነው መመስለው እዛበት ውስጥ ገባው ሰውነቴ በትበት ነው የሚሸተው ሰክሬ ይታወቀኛልና ከዛ ወዲያውኑ ልብሴን አወላለኩ ምናምን መታጣጣብ ጀመርኩ እየበረደልኝ መጣ ከዛ ጣዋት ተነስቼ ሮብ ነው ለባብሼ ወደ ታክሲ ማዞሪያ ሄድኩኝ ላፍቶ ታክሲ ማዞሪያ እዛ ሲሄድ ሁለት እህቶቼ በስጋ ደግሞ ዘመዶቼ ናቸው በእናቴ በኩል ዘመዶቼ ናቸው በጣም ወዳቸው እስከዛሬ ድረስ ወዳቸው ከዛ ወዴት ናቸውና ኤፍቢአይ እየሄድን ነው አሉ ቸርች እኔ ደግሞ ያን ኤፍቢአይ ማቀው የአሜሪካው እውነት ለማናገር ኤፍቢአይ ምንድነው እንዴት ፓስተር ዲም ኪሴ ውስጥ ምንም ብር የለኝም በቃ ገረማቸው እንዴት አሉ እኔ እኮ እነሱ ጋር ከተገናኘን ወንጌል ሊጀምሩ ሲሉ ስለ ጸበል አወራለሁ እንትን የሚባል ቦታ ጸበል እኮ አንዱ ካፉ ግንት ወጣ ምናምን እላቸው እንትን በቃ ቶሎ በየነሱ ከቨር ማድረግ ስለምፈልግ ከዛ ከነሱ ጋር ይዘውኝ ሄዱ
አላመኑም እስኪ ድረስ ምክንያቱም ከዛ በፊት ዜዶ ቸርች ከገባ ስልክ ሊያነሳ በእንቴ ደግሞ አይኑን ጨፍኖ ስለሚጸልይ ለሌባ ይመቻልን ብድግ ስልክ ሊሰርቅ ከማረሚያ ቤት የሰረክ ከዚህማ ቀላል ምን ሆነ በጣም ቀላል እና እዛ ወሰዱኝ ቸርች ማለት ነው አስተዋሳለሁ ክረምት ነው እንዳጋጣሚ ሆኖ ዝናብ ነበረ ሞልቷል ከዛ በርጋ ቆመ በጣም ብዙ ሰው ነው ያለው በርጋ ቆመናል ፓስተር ሪፍ ቆሞ ያገለገለ ነው ከዛ ዝናቡ ሲመጣ አደጅ እየዘነበብን ነው ስለዚህ ምን አረገ አደጅ ቆማችሁ ግቡ መድረክ ላይ አለ እኔ እዚች ትንሽ ክብ ነገር ስሩልኝ እዚች ጋር ቆማለሁ አስገቧቸው ምናምን አለ ከዛ ገባን አጠገቤም ሲገባ በክራንች የገባ ሰው ነበር አብሮ ከዛ ወተን ቁጭ አለን ፊቴ ወደ ህዝቡ በእንደዚህ አይነት ሁኔታ ለመጀመሪያ ጊዜ የሆነ የተበተነ ከረሜላ ነው የሚመስለው ጠቅጠቅ ያለ ሰው በጣም ያስፈራል ላይት ፊት ለፊት አለ ምናምን ከዛ እንደምንም ብዬ በቃ ቁጭ አልኩኝ እዛ ጋር ማለት ነው ምናልባት ሌላ ቦታ የሚያቆኝ ሰዎች ሊሰርቅ ነው የገባው ብለው ደግሞ እንዳይዙኝ ጭንቀት ውስጥ ነው ያለሁት እና ሲያስተምር የነበረው ደግሞ የዛን ቀን ፓስተር ቶም እያስተማረ ነበር ከዛ ፓስተር ዴቭ ለጸሎት ወጣ በጣም ይጸልያል ሮብ ለዴሊቨረንስ ምናምን ለበሽታ ይታወቃል ቤቱ ያኔ በጣም በቃ እሱ ነው ፌመሱም ፓስተር ዳዊት ነበር በእንቴ ራሱ ስትወር እኔ ራሱ ኦርቶዶክስ ያለው የዝኩት እሱ ቸርች ነው ለመጀመሪያ ጊዜ አሪፍ ነገር መገጣጣም ነው አንድ ሰፈር ስለነበር እንደው ጓደኞች ሄዶ አብረን ሄድኩ ማለት ነው እሺ እኔም ለመጀመሪያ ጊዜ እዛ ቸርች ነው የገባሁት ከዛ ፓስተር ዴቭ ይጸልያል በዘይት እና እየጸለየ እንደዚህ ቃና ታስተዋሳል ይዞ ለበሽተኞች ሊጸልይ ነው እሺ መድረኩ ጠቦታል እየጸለየ የሆነ ያደናቅፈዋል እግሩ ማለት ነው እና አደናቅፉት ዘይቱ አጠገቤ ያለው ቅድም ከውጭ አብሮኝ የገባው እግሩ የሰለለው ሰውዬ ላይ ይደፋል ማለት ነው ያ ሰውዬ ብድግ ቢልስ ሳይጸልይለት ምንም ለሌላ ሰው እየጸለየ ነው የሚገርም ነው ምናልባት ፓስተር ዴቭ እኔ እንደው እሱ ቪዲዮ ኖሮት ቢወጣ እዛ ቪዲዮ ውስጥ እኔ እኖራለሁ ብድግ አለ ከዛ ብድግ አልኩኝ እና አንገቴ ላይ ከዚህ ገመድ ይወፍራል አንገቴ ላይ ያረኩት ማለት እሱ ተከክል ይሁን አይሁን አላቀም ያን ያደረኩት በጣስኩትና ዘለልኩኝ አብሬው እና እኔ ተፈታው ነው ይመስል ከዛ አይዋል ለካ መድረክ ላይ ነው ያለው ተይጄ ቁጭ አልኩኝ አሁን ላይ ሲገባኝ ያ ወንድም ከስጋ ሽባነት ነው የተፈታው እኔ ግን ከመንፈሳዊ ሽባነት በዛ ሰዓት ነው የተፈታሁት መንፈሳዊ ሽባነት ውስጥ ወደ ሞት የሚወስድ የሚያሳብደኝ ወደዚህ የሚያደርገኝ መንፈሳዊ ሽባነቴ በዛ ሰዓት ነው የተተረተረው ከዛስ እነዛ እህቶቼ ጌታን የሚቀበሉ ጥሪ አልተደረገምና ደበራቸው ሄድን በማል የሆኑ ነገሮች አሉ ብቻ ሄድን እና ደበራቸው እንዴት ጌታን ሳይቀበሉና እኔ ኮኔክት አድርጌያለሁ በደንብ ነው ኮኔክት አድርኩት ከዛ ሄድን ሰፈር ከዛን ቀን ጀምሬልሃለሁ በቃ ለውጥ ጀምሬያለሁ ሱሶች ትቻለሁ ግን አንድ ነገር ከበደኝ ማጨስ ከብዶኝ ነበር አለማጨስ አልቻልኩም ግን አሁን ጴንጤ መሆኔ እንዲታወቅ አልፈለኩም ማለት ሼም ያዘኝ ትናንት እዛ ሰው ፊት ሲሳደብ የነበርኩ ቢያንስ ትንሽ በትምህርት አይደለም ሄድኩት ቢያንስ እንዳልሞግት አላቀም ወኔ እናንተ እኮ አመጣጥ ተሞልታችሁ ነው የመጣችሁት ትምህርት ነው በቃ በትምህርት ተከራከራል እኔ አሁን ያኔ ምንም ማውቀው ጉዳይ የለም እንደማ አስተዋውሳለሁ ጴንጤ ከሆንኩኝ በኋላ ይመጣሉ ማርያም ታማልላለች አታማልጅ ጓደኞች ይኮራል እነዛ ጓደኞች እቤት አንኳኩተው ሰክረው ይመጣሉ እኔ አላቀም ታማልድ አላቀም ኢየሱስ አማላጅ ነው ፈጣሪ ነው ይሉኛል እኔ አላቀም ልክ እንደዛ ዮሐንስ 9 ላይ እንዳለው አይነት ሰው ይጠይቁታል የሰውዬ እውነተኛ ነው ምናምን እሱ አያቀም እኔ አላይም ነበር አያለው ነው ምላሽ ከቤተ መንግስት እስከ ቤተ ክህነት ያመላለሱ ዶክትሪኑን አያቀም የሆነለትን ነው የሚያቀው እኔ እንደዛ ሰው ነኝ አላይም ነበር አያለው እኔ ሲጠይቁኝ ትናንትና ታቁኛላችሁ አንዳንዶቹ ከገመድ ላይ ተሰቅዬ እሽኮኮ ብለውኝ የጮሁ ጓደኞቼ ናቸው ትናንትና ታቁኛላችሁ ትናንት እንደዛ ነበርኩ ዛሬ ግን እንደዚህ ነኝ ስለ ምልጃ ስለ ትምህርት ከፈለጋችሁ አንድ ወር ስጡኝ አልኳቸው አንድ ወር ስጡኝ
እና ውሽ ደግሞ የምትባል እህቴ መጽሐፍ ቅዱስ ሰታኝ ነበር ትንሽ ባይብል እቤት አለች እሱን ሰታኝ ክረምት ነው ትምህርት ተዘግቷል እቤት አልተናገርኩኝም ዘግቼልሃል ከዛስ አያቴ ያወቀች አያቴ በጣም ምትገርም ከናቴ ቀጥሎ ደግሞ ሌላ ዋጋ ከፈለች እንደው እንደ መዝናኛም ይሆናል ይሄን ገጠመኝ ልንገርህና የሆነ ቀን ብራጥቼ ይሁን ሰይጣን አሳስቶኝ ይሁን አላቀም ሳልቅም ሳልጠጣ ገባሁ እና ተኝቼ በህልሜ ያስቀመኛል አንተ አጋንንት ያው ለእናንተ አዲስ ሊሆን ይችላል ብዙ ለሚሰሙት ወንድሞች ግን አንድ በአለም ያለ ሰው ይሄ እንደዚህ አይነት ገጠመኞች አሉ አንዳንዱ ካልጋ ላይ ይወረውራል እንደዚህ ገጠመኞች አሉ አንዳንዱ ይወጣል እና ራሱን አስፋልት ላይ ነው የሚያገኝ እኔ ግን ካልቃምኩኝ በህልሜ ይቀማል እና እቀምልሃለሁ ላበላብ ሆኛለሁ አንድ ሰው በአካል ሆኖ የሚሰማውን ስሜት እየተሰማኝ ነው እኔ ሆነ ሰዓት ላይ ትናለኝ ሰው ሲቀምም በአካልም ትን ይለዋል እንደዛ ትናለኝ ከዛ ውሃ ስፈልግ አጣሁኝ በህልሜ ነው እና ስነቃ ከአያቴ ጋር ተኛ ስለነበር የአያቴ ጥቁር ሻሽ አፌ ላይ ጠቅጥቄልሃለሁ በእውነት በአካል የአያቴን ሻሽ አፌ ውስጥ ጠቅጥቄልሃለሁ ይሄ ብቻ አይደለም አንድ ጊዜ ለፋሲካ የሰራችሁ ዶሮ እኛ ኢቭ ይያለን እናምሽልሃለን ይጣጣል በደንብ ነው ቀላቅለ ነው የምትጠጣው እንደውም ወጪ እንዲበቃ ቀን በጠላታ ማሙቃለ ወጪው ስለሚቀንስ ማታ ዝም ብለ በአንድ ቢራ ክለብ ታድራለህ ገብቷል ጨዋታ እንደዛ ነበር ሲቀላቀል ደግሞ ተው ሆድ ውስጥ ሌላ ጉዳይ ሌላ ታሪክ ነው ሌላ በቃ እና አንድ ቀን አመሸውኝ እሷ ዶሮዋን ሰራርታ ምናምን ከሰዓታት በኋላ ተነስታ እኮ ጾም ልትፈታ ነው እና ተኛን ከዚህ የሆነ ሰዓት ላይ ሽንቴን ወጠረኝ በሰመመን ተነስቼ ሸናውኝ ሲሸና ወጡ ላይ ነው ሸናውት በለው አያቴ ያየችው ፍዳ ማለት ነው ወጡ ላይ ነው ከዛ አክስቴ አብራኛለች ምን ላይ እንደሸና ታውቃለች ወጡ ላይ ነው ሸናው በዛ ስካር ውስጥ ሆኜ ደበረኝ በጣም ደበረኝ ወዲያውኑ ጠዋት ደግሞ ተነስታ ቀድማኝ ተነስታ እንዳትፈላ ብዬ መዘብዘፊያ ውስጥ ደፋውትና አይጥ ገብቶበት ገድየው ነው አልኳት ከብዙ ጊዜ በኋላ ነው የታሪክ የምታውቀው አሁን በየሄደችበት ታወራለች ምበላውን ተበይሻልና ሸንቶ በጣም ነው ያሰቃየኋት መኝታዋ ላይ ቮሚት አረጋለሁኝ እየተደባደብኩኝ ምናምን የድሮ ዜዶ ሳይሆን አሁን ደግሞ የደለበ ዱርዬ ሆንኩኝ ድሮ አነስተኛ ዱርዬ ነበር አሁን የደለበ ዱርዬ በዚህ መሃል ነው ያ ጌታ ያገኘኝ አሜን ጠላ ቤት ሰካራም እየጠጣ ታውቃለህ ወላጆቻችን እንኳን የሆነ መጠጥ ቤት የሆነ ሱሳሱስ ቤት እነሱ ለክብራቸው የማይመጥን ቦታ ካለን እዛ ባሉ ሰዎች ነው እንጂ የሚያስጠሩን ወደ ውስጥ እንኳን አይገቡ አይመጥናቸውም ልክ ነው ጌታ ኢየሱስ ግን እኔን ፍለጋ ሚካኤልን አላከም ባይዘ ገብርኤልን አላከም ያ የጠፋውን ነሱ የተቀበዘበዘችውን ዜዶን ፍለጋ እዛ መጠጥ ቤት ውስጥ ተገኘ ለዜዶ ብቻ አይደለም ባይዘ ዛሬም ልባቸውን ለሚከፍቱለት በምንም አይነት ሁኔታ ውስጥ ያሉ በምንም አይነት ድካም ውስጥ ያሉ ነፍሳቸው ይዛለች ተስፋ መቁረጥ ውስጥ ራስ ማጥፋት ውስጥ በተለያየ ሊወጡ የማይችሉበት ሱስ ውስጥ ካሉ መጽሐፍ እንዳለው እኮ ነው ከደጅ ቆም ያንኳኳሉ አይገርም ከደጅ ቆም ያንኳኳሉ ከዛ ከሱ ጋር ራት በላሉ ለከፈተለት ማለት እሺ ብሎ ለከፈተለት ሲጠራን ወይላን ነው እኔ ለየት ያለ ልጅ እኮ አይደለሁኝ አንዱ ልጅ ነኝ ኦኬ አሁንም በእኔ ባለፍኩበት መንገድ የሚያርፉ ብዙትና ወንድሞች አሉ እሺ በሉት በምንም አይነት ሁኔታ ውስጥ ለፉ በጣም ብዙ ከባባድ ኃጢያቶች በጫንቃቸው ሊኖሩ ይችላሉ ጌታ ኢየሱስ እንዳለው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ አለ አይገርም ሪፈር እኮ አልጻፈልንም አይገርም ሪፈር አልጻፈልን ወደ እንትና ሂዱ አለ ሸክም ያለበት ሰው ማን ይፈልገዋል አንተ ሸክምን አቅልለ ነው ስትመጣ ነው ደስ የሚለኝ ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ ከዛስ እኔ ማሳረፋችኋለሁ ዋው ሸክም የተባለው እኮ ኃጢያት ነው ከዛ ኃጢያት አሳርፋችኋለሁ ያ ሸክም ከሆነው ኃጢያቱ ዜዶ እንዴት አረፈ ስትለው የቤተሰብ አስተዋጽኦ የኔ ወጣትነት የኔ የማንበብ ብቃት የመናገር ጉዳይ አይደለም ያ ጠላ ቤት እሺ ያልኩት ጌታ እሱ ነው የገላገለኝ የማንም እጅ የለበት የማንም እጅ ነው ይሄ በጣም ይገርማል
አንድ ፌስቡክ ላይ ፖስት ያደረከው አንድ ፒክቸር ነበር አይደል? አሁን ትዝ አለኝ። የሚመለከቱንም ስክሪን ላይ ያዩታል። እስቲ ስለዚህ ፒክቸር ንገረኝ። ምንድነው ያነሳሳ እንዲህ ብሎ ለመጻፍ ራሱ? እሷ ፒክቸር አስታውሳለሁኝ ጽሁፏ ከጊዜ በኋላ ነው ያስገባዋት። ግን ፒክቸሩ ላይ ያ ጽሁፍ ነው ያለው። የፓስተር ዳዊት ፎቶ አርጌ ነው እሱን ያረኩት። ያን በጣም ብዙ ፖስቶች ነበሩ ባይዘው አጥፍቻቸው ቆጨኛው ለምን አጠፋዋቸው ለምስክርነት ይሆኑ ነበር። ከጴንጤና ከአህያይቱ ይሻላል እልልሃለሁ። ከጎና አህያና ከጎን ዴቭ ይያር ያረሱን ነው ከመለ ቀጥሎ ያለው አለ። በጣም ብዙ ፖስቶች ነበሩ ከማስታወሳቸው ከጴንጤና ከአህያ ጴንጤነት እንዲወክል ሁሉ ጊዜ ፓስተር ዴቭ ነው የምንጠቃው። ያኔ እሱ ነው ባይዘው በደንብ አይከነ ከጴንጤና ከአህያይቱ ይሻላል እና የሚሉ ብዙ ፖስቶች ነበሩና ፓስተር ዴቭ ፎቶ አርጌ ጴንጤነት በዘሪያ ይግባ ጴንጤ ከመሆን አህያ በሆን ይሻለኛል ብዬ የጻፍኩትን እሱ ነበር እና ፎቶን አጥፍቼው ነበር። ከዛ ጽሁፉን ከላይ ያረኩትና የዴቭን አጠፋሁት። ኦኬ ለምንድነው ያልኩት? ይሄ ያኔ አብነት አጎናፍር የሚባል ዘፋኛል እና ብዙ ጊዜ ዘፈኑ የጴንጤ ይመስላል ይላሉ። እኔ አላቅም ያኔ ይላሉ እና የሆነ ቀን አንድ ሰው የሱን ዘፈን እየሰማሁኝ ይሄ ልጅ ጴንጤ ሆኗል ብለው ላያቴ ይነግሯታል። እንዴ ስትይ የጴንጤ መዝሙር እየሰማ ያብነትን ሰምቶ አዎ አማረተብኝ። ጌታ ይስጠው ደረሰብኝ። እግዚአብሔር ይባርክ። ደበረኝ ነው ያኔ። እንዴት እንደዚህ ይለኝ? እንዴት ቢንቀኝ ነው እኔን የጴንጤ መዝሙር እየሰማ ነው ጴንጤ ሆነ የሚለኝ? እንዴት በጴንጤ ታማል? እንዴት በጴንጤ ታማል? እንዴት ሆነ? ደበረኝ። ወዲያው ነው ገብቼ ፓስተር ዴቭና የራሴን ፎቶ አርጌ ፎቶ ጠጅ ቤት ነው የተነሳሁት። አረንጓዴ ግድግዳ ጸጉሬን እንደባላቶ ላይ አርጌ ጠላው ችግር የለው መዝሙሩ ችግር አለ። በቃ እንደዛ ነው ባይዝ ያኔ ነበር የሁሉም ሰው ማይን ይሄ ነው እንዳንወሽ ብዙ ሰው ጋር ልጅ ሲቅም ሲያጫ ሲደብርሃል እኮ ግን በጣም የሚደብርህ ጴንጤ ሆነ ስትባል ደስ አይልም። አንተ ሱስ ሲተውልህ ልጅ መደባደብ ሲተው ተው ሃይማኖቱን ተው እንደ ሰውኛ ነው ማለት በዚህ እንኳን ደስ አይልም። እና በዚህ ደስ ይላታል ያልኳት አያቴ በነገራችን ላይ ተነሳች። ምግቧ ላይ አስታውክ መኝታዋ ላይ አስታውክ ሰውዩ በቃ ስለታስገባለው ትላለች ብዬ ስጠብቅ ብድግ አለች። ሃው አለች። በዘራችን የሌለ ጉዳይ እሷ ልክ ናት ባይዘ ለሷ ነው ልክ ናት እኮ በዛ ሰዓት በቤተሰብ ጴንጤ የለም። አንድ ትናንትና ዱርዬ የነበረ ሰው ተነስቶ እና ቤተሰብ ሁላ ተሰበሰበች። አፍቅራ ከሆነ ሄድከው ዳውጣ ተባልኩ እና ዘፈንም ሰራ ስለነበር ቮካል ሊሰራ ነው ደግሞ ተብሎ ተወራ። ቮካልም ከሆነ ውጣ ትሰምጣለህ ትዋጣለህ ከዛ ውጣ ተባልኩ። ከዛ አንድ ወዳጅ ዘመድ ደግሞ ስማል ተክስ ማርያም ታማልዳለች አታማልድም ይለኛል። እኔ አላውቅም ያን አላውቅም። ማርያም ስለማታማልድ አይደለም ቸርች ሄድኩት። ኢየሱስ እንደሚያማልድ ማውቂ አይደለም ቸርች ሄድኩት አልዋሽ። ያኔ ጥቅስ ጥቀስ ብትለኝ እኔ መጣቀስ ነው እንጂ ማውቀው ጥቅስ መጥቀስ አላውቅም። በቃ ይሄን ነው ማውቀው። እና ምንድነው የምታውቀው? ዮሐንስ 9 ላይ እንዳለው አላየም ነበር ያለው ነው አይደል? ትናንት ሰላም አልነበረኝም ዛሬ ሰላም አለ። ትናንት ተጠጣ ነበር ዛሬ አልጠጣም። ትናንት ደባደብ ነበር ዛሬ አልደባደብ። ህይወቱን ነው ያገኘሁት። ያን ህይወት ግን ከጥቅስ ጋር አስተካክዬ ማውራት አልችልም። ተናጋሪ ነኝ ሰነፍ አይደለው። ግን እንዴት አርግ ልንገራቸው እና ደበራቸው። እናስታውሳለሁኝ አሁን ቤት ያለችው ያቺ ዊሽ የምትባለው እህቴ የሰጠችኝ መጽሐፍ ቅዱስ ይዤ ከቤት ወጣው ጨክኛለሁ ባይዘይ። በዚህ አጋጣሚ ግን አንድ ነገር መናገር ፈልጋለሁ። በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስ ገብቷቸዋል። በጣም ብዙ ሰዎች ግን በቀበለው ቤተሰቦች ምን ይሉኛል የሚል ብዙ አይነት ሰዎች አሉ። ልክ እንደነዛ ከምኩራብ ያስወጡናል ብለው ነው እንጂ በጣም ገሚሶቹ አምነው ነበር ይላል መጽሐፍ ሲናገር። እና ቁረጡ ስለ ኢየሱስ መባረር ካለብህም ተባረር፣ ስለ ኢየሱስ መለየት ካለብህም ተለይ። ማቴዎስ 10 ላይ የሚናገረው እኮ ይሄ ነው እኮ ስለኔ ስለኔ የተሰደድክ ትሆናለህ። መስቀል እንድትሸከም ነው ያዘዘህና አባቱን የተወ ያ ጥቅስ እኔ ላይ ሆነ እና ወጣሁኝ። ስወጣ ግን ሰፈር ውስጥ በጌታ የሆኑ ከዛ ፊት ደግሞ ወዳጄ የነበረ አንድ ስም መጥቀስ አያስፈልግም በጣም ወደው ጓደኛዬ ነው። እሱም በጣም በጌታ ቤት ነው ያደገው ግን በዱርዬነት አልፎ ከዛ ልክ እሱም እንደተመለሰ
እኩል ነው እንትን ያን እና እነሱ ጋር ልጁ በጣም ጎበዝ ነው አንባቢ ነው ቸርች ውስጥ ነው ያደገው ዱርዬ ሆኖ ቢያሳልፍም በጣም ጎበዝ ልጅ ነው ከዛ ከሱ ጋር መጽሐፍ ማጥናት 24 ሰዓት አንተኛ እግር ዘፍስፈን ላይብረሪ ይሄዳል እሱ ተማሪ ነውና ላይብረሪ ይሄዳል መጽሐፍ ቅዱስ ይዤ ምክንያቱም ሰዎችን ቀጥሬ ያለው ስለምልጃ አንድ ወር ስጡኝ ብያቸዋለሁ ከዛ ኦኒ ጂሰሶች አጠናለሁ ስለነሱ ስለምልጃ አጠናለሁ ስለተለያዩ ጉዳዮች እና መጽሐፍ በመደዳ ጀመርኩኝ እና አዲስ ኪዳንን ጨረስኩኝ ወደ ቤት አልተመለስኩም እና አስታውሳለሁኝ እንደውም በጣም ጎበዝ ተናጋሪ ነው ብያለሁና የሆነ ጊዜ በጣም እስር ነበር ሰፈር ውስጥ ልጆች ይታሰሩ ነበር በድብድብ ምናምን ሁሌም እስር ካለ ዜዷል ድብድብ ካለ ዜዷል ወይ ደብድቧል ወይ ተደብድቧል የሆነ ነገር ብቻ አለውበት እና ያኔ ያው አያቴ ምንም እንደዛ እንትን ብትልም መጨከን ደሞ አልፈለገችም ታስሯል ብላ ከልጆች ጋር መፈለግ ጀመረች ማለት ነው እኔ ከዛ ስትፈልግ ከታሰሩትም ጋር የለውም ከተደባደበዎችም ጋር የለውም እና ይሄ ወዳጄ ጓደኛዬ እንደሆነ ስለምታቀሱ ጋር ሄደች እሺ እናንተ ጋር ነው ያለው ወይስ እዛ ታስሮ ነው እና አስታውሳለሁ ያውን ከሙታን ማን ስለምን ተፈልጉታላችሁ አላት እሱ ተቀይሯል ከነዛ መሃል አትፈልጉታላችሁ ከዛ ከሁለት ወር ምናምን በኋላ ቆይታ በኋላ ሰው ቤት እዛ መጽሐፍ ቅዱሴን እያነበብኩኝ አብረን ከነሱ ጋር ባይብል ስተዲ እያደረግን አዳር ነው መጸልዩ ሚሎስ የገባብኝ ረሃብ እንዳይመስል ያ በሆነ መነካት ያገኘኝ ኢየሱስ አሁን በቃሉ ሳገኘው በጣም እየፈካው መጣው ፊዚካሊ እየተቀየረ መጣ እና ከሰፈር ልጆች መለየት አሁን ደፋር እየሆንኩኝ መጣሁኝ ማለት ነው ጴንጤ ነው ቢሉኝም መልሳለሁ እና ድሮ ያንኳኩ ይመጡ የነበሩ በየቤታቸው መሄድ ጀመርኩ ያኔ ጥያቄ ጠይቀኝ ነበር መልስ ይዤ መጥቻለሁ ዲቤት ጀመርኩ ማለት እና እዚህ ቤት እንዳትመጣ እስክባል ድረስ እንዳታንኳኳ ቤት ሰፈር ለሰፈር ያንኳኩ ዋን ቱ ዋን ዶር ቱ ዶር ስብከት ጀመርኩ ከዛ እዛ ጌታን ስላልተቀበልኩኝ ፓስተር ዴቭ ጋር ጌታን ስላልተቀበልኩኝ ሚስ በዘልማድ ጃንስቶ ኮንፌሽን አደረኩ እኔ ግን ተገናኝቻለሁ ከጌታ ከዛ እህቴ አንዷ እህቴ ያልኩ ዊሽ ይዛኝ ሙሉ ወንጌል ቸርች ወሰደችኝ እዛ ሰፈር ጸጉሬ እንዳለች ናት እንደዚህ እንዳውራ ድሮ ቆመች ጌታ የምትቀበሉ ሲባል ወጣሁኝ አንድ ሰው ነው እኔ ነኝ ከዛ ተጸለየልኝ ደህንነት ትምህርት ጀመርኩኝ በ6 ወር ነው ተምረ የምትጠመቀው እኔ 24 ሰዓት ለባብ ላይ ነኝ ከባድ አይደለም ታጠና ነበር በደንብ ነው ማጠና እና ደብተር ስጡኝ ብዬ ለማንኳቸው ፓስተር ሰለሞን ይባላል እንዳጋጣሚ የሚመለከት ከሆነ የደህንነቱን መማሪያው ደብተር ሰጠኝ እሱን ቀጠቀጠዳለሁ ከመጽሐፍ ቅዱስ ጋር ኮምፔር እያደረኩ እና ወንጌላዊ ይርጋ ይባላል እሺ ባላመሰግነው ንፉግነት ነው የሚሆንብኝና በደንብ አድርጎ ደህንነት አስተማሪ ስንት ወር ሌሎቹ 6 ወራቸው ነው እኔ 3 ወሬ ነው እና ተጠመቅም ተባልኩ 6 ወር መሙላት አለበት በጣም ጋጉቻለሁ ሊጠመቅ ያለ ሰው ነው ይሄን ስሜት የሚገባው እና መጠመቅ አለብኝ ለምን እኔ ጠይቁኝ ይሄው መጽሐፉ ይሄው እዚህ ውስጥ ምስተው ነገር ካለ ጠይቁኝ አልኳቸው ጠይቁኝ እና ተገርሙ ማለት ሌላ ትንግርት ሌላ ቦታ ትማራለህ እንደ አይነት ነገር ማለት እና ካምራቸው በላይ ሆነ አብሮ ይጠመቃሉ ህግ ጥሼ ማለት ነው በ3 ወር ተጠመቅኩል ጌታ ኢየሱስ ዘመናቸው ይባርክ የመጽሐፍ ቅዱስ ሃሁን ሳላቅ ማቴዎስና ሉቃስ እነማን እንደሆኑ ሳላቅ በደንብ ለዛሬ መሰረት ይሰሩልኝ ነው ወንጌላዊ ይርጋ ፓስተር ሰለሞን ሙሉ ወንጌል ቸርች እዛ በደንብ አስተምረውኛልና በዛው አጋጣሚ ማመስገን እፈልጋለሁ ጌታ ኢየሱስ ዘመናችሁን ይባርክ ቀን እንደዚህ ነው በጣም ይገርማል እሺ እንግዲህ ጌታን ተቀበልክ ደህንነት ተማርክ ተጠመቅ ከዛ በኋላ የቸርች ህይወት እንዴት ነበር አልከበደም ወይ አሁን ለአዲስ ጆይን ለሚያደርጉ ሰዎች ጌታን ለተቀበሉ ሰዎች ቸርች ውስጥ እንዴት ነበር ያ ዱርዬ ነበረው አስቸጋሪ ነበረው ዜዶ ወደ ቸርች ህይወት ሲመጣ ቻሌንጁ ምን ነበር ቻሌንጅ አለው እውነት ለመናገር ምክንያቱም ሰው አንድ የሆነ ዱርዬነት ለሚያውቅ ከሆነ ሰፈር ወይ ደግሞ ሰፈር ውስጥ ከተቀየርክ በኋላ ራሱ አእምሮ ውስጥ በደንብ ይዛል እና አያምነህም እንዴ ምን ሆነ ነው ጌታ ይቀር ብሎ እሱ ራሱ አይሰፋ እና
ትንሽ ከባድ ጊዜዎች ነበሩ ማለት አለመታመን አሁን እዚህ ለሚዲያ ስለማይመጥን እንጂ ባልሆኑ ነገሮች መጠርጠር የብዙ ተመልካቾች አእምሮ እንዳያበላሽ እንጂ አንዳንዱ ባልሆነ ነገር ይጠረጥራል ለምን ትናንት ዱርዬ ስለነበርክ ግን በዛ መሃል ውስጥ ግን በጣም በረታ ነበር አንድ ጊዜ እንደውም በጣም በማይሆን ነገር ተጠረጠርኩኝ በማይሆን በጣም ነው የሚዘቃጠጥ ዱርዬ ሆኛል ተጠረጠርኩ በደሱ መጠርጠር አይደለም አርጌው አላቀም እንደዚህ አይነት ወንጀል ሰርቼ አላቀም እና በጌታ ሆኜ በጌታ በሆኑ ሰዎች ተጠረጠርኩኝ ከይዙ ቸርች ገባ ለምንድነው ስትል አሁንም ሪዝኑ ቸርች በሰንዴ ስኩል አላደኩም ይሁንም አሁን አቋሜ ስታዩ የዱርዬ አቋም ነው ያኔ ማለት ነው እና ተጠረጠርኩኝ ደበረኝ ወደ ኋላ ሩጥ ነው ያለኝ ወደ ኋላ ዘለ በላይፍ ማለት ነው እሱ ነው ትልቁ ቻሌንጅ እኮ በኢየሱስ ውስጥ ካሉ ሰዎች ሲሆን ያማል በጣም እሱ ነው ደግሞ የሚደብረው ከዓለም ከሆነ እኮ በቃ ስለማይወደኝ ነው ይሄ ምረት የተቀበለ ሰው የእግዚአብሔር ፍቅር ያወቀ ሰው ግን ላንተ ምረት መስጠት ሲያቀተው በጣም ይከብዳል እንደውም አንዴ ደብሮኝ ቸርች ተጠርቼ እንደዚህ የሆነ እውነት ነው ወይ እንደዛ አረጋ ካሉ ሰዎች በላይ እንደዛ ሆነ ያለኝ ፓስተር ደበረኝ እንዴት ሊጠይቀኝ ይችላል ለኔ ሳይምሮ አይጠነቀቅም ምክንያቱም ስለ ቸርች ከዚህ በፊት የተሳለው ኢሜጅ ሌላ እና ተራራ አለ ሰፈራችን እዛው ጥቼ ደበረኝ እና እንደ ድሮ ልለኩስ እንደ ድሮ አንድ ብቻ አይደለም እንደዚህ ይዤ በጣቶቼ ይዤ ቁጭ አልኩኝ እና ከተራራ ማዶ በየጽጌ ቤተክርስቲያን ያለውና ሁሌ መዝሙር ሲከፈት ቅዳሴ በደንብ ነው የሚሰማው እና አንድ ክፍል ያነባል ስለ ስሜ ማቴዎስ 5 ላይ ስለ ስሜ ማቴዎስ 5 ላይ ክፉን ሁሉ ሐሰትን ሁሉ ቢያወሩባችሁ ብፁዓን ናችሁ የሚያስተላልቁ ብፁዓን ናችሁ እሱን ክፍል እያስተማሩ ነው መመሩና ልክ እሷ ክፍል ላይ ተነካሁኝ ለምን እንደሆነ አላውቅም ተነካሁኝ እግዚአብሔር እንግዲህ የሚናገርበት ወይ በጣም ልጅ የራሱ መንገድ አለው በአንድም በሌላ መንገድ ይናገራል የሚለው እንደዚህ አይነት ነገሮች ኤክስፔክት አድርጉ አንድ ሰው ወደ ቸርች ሲመጣ ትልቁ ሽልማቱ የዘላለም ህይወት መታቀፍ አይደለም እንደውም አንዳንዴ ልታጣውላ ትችላለ በጌታ ሆነ እንዴ ድሮ ለሱስ የማላጣ ሰውዬ ድሮ ለሱስ ከጊዜ ገንዘብ ማይጣው ምክንያቱም ይዘረፋል አንዱን በጩቤ ማስፈራርተህ አንገቱ ላይ ያለ ሀብት ተቀበለዋል ስልክ ተቀበላል ብር አይጠፋ አሁን ግን መንገድ ስለቀየርክ ንጉስ ስለቀየርክ ያንን ኑሮ አትኖረው እና ታጣለህ ትራባለህ እና ምንድነው የሚያቆየህ ካልከኝ የዘላለም ህይወት ኢየሱስ ክርስቶስ አሜን እና በጣም ብዙ ሰው በሪዝን ነው የሚቀጥለው ታውቃለህ እንደም የቲክቶክ ዘመን አይደል ቲክቶክ ላይ ጊፍት ቸርች ውስጥ ፊት ከነሳው እኮ ከጌታ ቤት የሚወጣ እኮ ነፍሰው እኮ ቲክቶክ ላይ ጊፍት ከለከሉኝ ቸርች ውስጥ ፊት ነሱኝ ብሎ ጌታን የሚቀይር እኮ ሰው አለ ኖ አቁርፎ ምን ብሎ እንደዛ አይደለም እውነቱ እንደዛ አይደለም እንደዛ ከሆነ አልገባህም ማለት ነው ቸርች ውስጥ የሚያቆይህ የመጣህበት ምክንያት ምን ፈልገህ መጣ ኦኬ ባይዘ ቸርች ውስጥ የሆነችን ሴት አፍቅረው የሄዱ ሰዎች እንዳሉ ታውቃለህ አሉ ልጅቷ ስታገባ ተመልሰው ይወጣሉ አንዳንዶች ደግሞ ጌታ ረድቷቸው በዛውም ጌታ ያገኙ አሉ ግን ቸርች ውስጥ የሚያቆይ ጉዳይ ነው ለምሳሌ እኔ ቤት ውስጥ የሚያቆየኝ ምንድነው የሚያቆየኝ የመሰቡ መሙላት አይደለም ኦኬ የሆነ ነገር ሙላትና ጉድለት አይደለም እኔ ቤት ውስጥ የሚያቆየኝ የዛ ቤት አካል ነው ልጆች ያቆየኛል ቤት ውስጥ ሚስቴ ታቆየኛለች እዛ ጋር እንዴት ተመሰረተ ፋሚሊ አለ ቸርች ውስጥ የመሰረተው ምንድነው እንዴ አንዳንድ ሰው ወንበር ተከለከልኩ ብሎ ከቸርች እንደሚወጣ ታውቃለህ በጣም እነዚህ ነገሮች አይዘው አልፈዋል እኮ የፊት ወንበር ምናምን ለዛ እኮ ነው የብራያን እኮ መጽሐፍ ሲናገር በጣም ብዙ ስለ ብሉይ ኪዳን መስዋዕት አውርቶ ይጸደቅንበት መንገድ አውርቶ ከዛ እንደደመነ በዙሪያችን የከበቡ ናቸው ብሎ ስለ አባቶች አውርቶ ከዛ ኢየሱስ ላይ ፎከስ እንድታረግ ይነግራል አንድ ወታደር እንደውም አለ አንድ የማረከውን ምርኮኛ ማረከውና ይገደላል እና አንድ ኤክስፔሪመንት ሰራበት ከዚህ በፊት ይሄ ኤክስፔሪመንት በጣም ብዙ ሰው ወድቋል ስለዚህ በዚህ በኩል ሌላ የተማረከው ማህበረሰብ ሰው አለ በዚህ በኩል የማራኪዎች ሰዎች አሉ በመሃላቸው ይሄን ብርጭቆ ሙሉ ውሃ ይዘህ
ሳትደፋ እዛ ሄደ ከመጣ በህይወት ትኖራለህ አለው። እሺ ንጉሥ ወይ አለ። ከዛ ያ ብርጭቆ ውሃ ተሰጠውና ይዞ እየሄደ እና በዚህ በኩል አፈር ብላ አንተም ብሎ ወታደር አዋረድከን ይሉታል። በዚህ በኩልም ያሉ ያንጓጥጡታል። ሄዶ ይዞ መጣ ምንም ሳይደፋ እና ንጉሱ በጣም ተደነቀ። እንዴት ከዚህ በፊት ብዙዎች ሞክሬያለሁ በዚህ በኩል ለሚሳደቧቸው መልስ ለመስጠት በዚህ በኩልም ለሚነቅፏቸውም ለሚያበረታቱትም ምላሽ ለመስጠት ቀና ደፋ ሲል ውሃው ተደፍቷል። ያንተ ውሃ ለምን አልተደፋም አለው። ንጉሥ ሆይ ሺህ ዓመት ይንገሱ። የኔ ህይወት ያለው ደጋፊዎችና ተቃዋሚዎች ጋር ሳይሆን የኔ ህይወት ያለው እዚህ ብርጭቆ ላይ ነው። አይኔን ከብርጭቆ ላይ አላነሳውም አለ። አይናችን ከኢየሱስ ላይ አንስተ ደጋፊዎች ላይ ያረክከን። አይንህን ከኢየሱስ ላይ አንስተ ለነቃፊዎች መልስ ለመስጠት አፍን የከፈትክ ዘንድ ትወድቃለህ። ለዛ ነው ኢየሱስን እየተመለከታችኋል። ከዛስ በፊታችን ያለውን ሩጫ በትዕግስት ሩጧል። ፎከስ ፖይንቱ ኢየሱስ እሱን ካየ በምንም ነገር መንቀሳቀስ አትችልም። ሌላ ነገር ካየስ ያ ነገር ሲወገድ አንተም ከዛ ነገር ትጎላለህ። እስቲ ስለ መልካም ወጣት ደግሞ እንምጣ። መልካም ወጣት እንዴት ሄድክ ምን ፍለጋ ሄድክ የሚለውን ሐሳብ ላይ ደግሞ ትንሽ ብናወራ ደስ ይለኛል። ግን መልካም ወጣት ጋር ከመግባታችን በፊት አንድ ዝማሬ ብትዘምር። ስለ ወንጌል ስለሆነ በጣም ደስ ይለኛልና ከድቅድቁ ጨለማ ወደሚደንቀው ብርሃን ቅድም እንደነገርኩ አሁን ይሄ ሁሉ ጥንቅጥ ውስጥ ያለፈው ዜዶ እንዴት መጣ ወደዚህ? በማን ጸሎት በማን ጎትኳችነት ወንጌል ሳይነገረው እንዴት ዳነ? በጣም የብዙዎቻችን ታሪክ እኮ ነው። እና ከኮበለልበት ከዛ ዓለም ወደ ፍቅሩ ልጅ መንግስት ያፈለሰ ምንድን ነው ሪዝኑ ምንድን ነው? ምክንያት አልባ ፍቅር ነው። አይገርም ማለት እግዚአብሔር እኛን የወደደበት ያ ፍቅር ምክንያት አልባ ፍቅር ነው። እግዚአብሔር ወይ ሜሎስን ለምን ወደድከው? ምክንያት የለውም። አይገርም አጋፔ ፍቅር ነው። እንዲሁ ነው። በጽድቃችን እንዳይወደን ጽድቃችንማ የመርገም ጨርቅ ነበር እኮ። ምን አልኩት ወደፊት አይቶ ዜድ ሜሎስን እኮ ባድ ነው በጠቃለለ ወደፊት በደም የሚያገለግል ይመስለኛል ምናምን ብሎ አይደለም። ለዛ ነው የኤፌሶን መጽሐፍ ሲናገር በበደልና በኃጢአታችን ምን ነበርናል ሙታን ደግሞ ምንም የወደደበት ሪዝን የለው አለቀ። እና አንድ መዝሙር አለ ያው እንደ ዘማሪ ባታዩኝ ታሪኬን ይተርክልኛል ብዬ ስለማስብ ማለት ነው። ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው የዳንኩት ከቶ አይደለም በኔ ስራ ዋስትናዬ ደም ነው እንዳልወድቅ እንዳልፈራ ጻፍከኝ በሕይወት መዝገብ ጻፍከኝ በሕይወት መዝገብ ጻፍከኝ ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው የዳንኩት ከቶ አይደለም በኔ ስራ ዋስትናዬ ደም ነው እንዳልወድቅ እንዳልፈራ ጻፍከኝ በሕይወት መዝገብ ጻፍከኝ በሕይወት መዝገብ ጻፍከኝ ኮብልላ ነበረ ነፍሴ ከእግዚአብሔር መንገድ በጣም የበደልኩኝ
ኃጢአተኛም ነበርኩ ግን አዳኜ ከላይ ፍቅሩን ሰጠኝ ሰላም ልጁን ለኔ ልኮ አወጣኝ ደሙን ለኔ አፍሶ አዳነኝ ደሙን ለኔ አፍሶ አዳነኝ የማረባም ብሆን አምላኬን የማላውቅ ልጁን ለኔ ልኮ አወጣ። ይሄ ፍቅር ነው። ምንም የሚቀለድበት ፍቅር አይደለም። የተወደድንበት ትናንትና መንገድ ስንሄድ ሰዎች መንገድ ይቀይሩ ነበር እንዳንሰርቃቸው። ትናንትና መንገድ ስንሄድ ሰዎች መንገድ ይቀይሩ ነበር እንዳንወጋቸው፣ እንዳንደበድባቸው። ዛሬ ጠረናችንን ቀይሮ ያ የማይፈለገውን ተፈላጊ ያ ሌባውን ዛሬ የመፍትሄ ሰው የሚያደርግ ምንድነው ካልከኝ ይሄ ፍቅር ነው። ምን ከፍየዋለሁ? እስኪ እንደዚህ እንደሆን ምን ከፍየዋለሁ? ነገሩ ግን ነፃ ነው ማለት ርካሽ ነው ማለት አይደለም። ነፃ የሆነው እኔ እናንተ መክፈል ስለማንችልና መክፈል ስለማንችል በነፃ የተሰጠ ነው። ስለዚህ ይሄን ፍቅር ምንም አንቀልድበትም። ለምን ስትለኝ ዋጋ ተከፍሎበታል። እኔ እናንተ እኮ ይሆናል ያልከፈልበት፣ ኢየሱስ እኮ ከፍሎበታል። ውድ ነው ነፍሱን ሰጥቷል እኮ ያውም የባሪያ ሞት እስከ መሞት ድረስ። ዜዶ ሊሞት የሚገባውን ሞቶለታል እኮ። ያ የተፈታው በርባን እኮ ዜዶ እኮ ነው። ያመለጠው እኮ በርባን ዜዶ ነው። ታዲያ እንዴት ይቀልዳል? ሰው እኮ አይደለም ከዘላለም ሞት አምልጦ እስር ቤት ካመክሮ ሲፈታ የሚሰማው ደስታ ብታይ። ባመክሮ ሲፈታ እንዴ 50 ዓመት የተፈረደበት ሰውዬ 20 ዓመት ታስሮ እኮ ነው በቃ ቃሪው በምህረት ይፈታ ሲባል የሚሰማው ደስታ ነው አይመስል። እኛ እኮ ከሆነ ዓመት አይደለም ነፃ የወጣ ነው የዘላለም ሞት ከሚባል በበደል በኃጢአታችን ሙታን ከሆንበት ማንም ሊከፍልልን ከማይችል ከዛ ህይወት ነፃ አውጥቶናል። ስለዚህ አንቀልድበት። ዛሬ በህይወታችን ማጣት ሊኖር ይችላል። ይሄ ህይወት ግን አይነካም። አንድ መድኃኒት ተገዝቶ ልጆች ከማይደርሱበት አስቀምጦ የሚል ጽሑፍ እንዳለበት ልክ እንደዛ ይሄ ፍቅር የኛ ምክንያት ከማይደርስበት አስቀምጣለሁ። አሜን አስቀምጠለዋል። ለዛ ነው ሐዋርያው ጳውሎስ ሲናገር በሮሜ መልእክቱ ተናገረና ኢየሱስ ክርስቶስ እንደሚያማልድ ተናገረና ከዚህ ፍቅር ሊለየን የሚችል ማን ነው አለ። ከዛ ዘረዘራቸው። በወደደን በርሱ ከአሸናፊዎች እንበልጣለን ብሎ አሸናፊ የተባሉት ባይዞ ይዛጋኩ ተገልጸዋል እኮ። ሞት፣ ልዩ ፍጥረት፣ መላእክት በጣም እንደውም ኢቲሲ ማለት ነው ባይዞ ሌላም ብሎ ወዘተ ማለት ነው። ከዚህ ፍቅር ሊለየን እንደማይችል ተረድቻለሁ። የኛ ትልቁ መረዳት ከዚህ ፍቅር ማንም ሊለያችሁ እንደማይችል የተረዳችሁት መረዳት ትልቁ መረዳት እስራለ እንቀጥላለን። ከዚህ ፍቅር ግን አናነካከው። እውነት ነው። ምክንያቱም የተከፈለልን ነገር ከገባን ዋናው ነገር ቅድም ያነሳው ነጥብ ነው ለምን ተከተልኩ የሚለው እሱ ነገር ሰው ከተረዳ በቀላሉ ሊተው አይችልም አይደል? ሌላ ነገር ፈልገ ከመጣ ጥቅም ፈልገ ከመጣ ሌላ ዝናን ፈልገ ከመጣ ሰውን ፈልገ ከመጣ እነዛ ነገሮች ሲጠፉ አንተም ትቀራለህ። ግን ጌታን ብሎ የመጣ ሰው ልክ እንደ ሐዋርያው ጴጥሮስ ጌታዬ ካንተ ወደማን እንሄዳለን ይላል። እስቲ ስለ መልካም ወጣት ደግሞ የተወሰነ ነገር ንገረኝ። መልካም ወጣት ላይ ነበርክ፣ ከሱን ጋር ማያይዘህ እስቲ ስለ አገልግሎትህ በተለይም ደግሞ መልካም ወጣት ላይ ሀፕን ስላደረጉ ነገሮች በትነግረኝ፣ ስለ ባለቤትም በትነግረኝ። ሚስጥር ነው ትላለህ። እስቲ ደስ ብሎኛል። በጣም ላወራቸው የምፈልጋቸው ጥያቄዎች ጠይቀኸኛልና ስለ መልካም ወጣት ዛሬ ስለሱ ባላወራ ንፉግነት ነው። ንፉግ እንደሆንኩኝ ነው የምቆጥረው ራሴንና ከዛ ሁሉ የህይወት ውጥንቅጥ በኋላ ያ ከዓለም የመጣው በብዙ ጣውረድ ውስጥ አልፎ ከዛ ቸርች ውስጥ የገባው ዜዶ ለመቀጠል ምክንያት እሱ ብቻ አይደለም። ዛሬ የኔን አገልግሎት የሚወዱ ሰዎች ካሉ እኔ በጌታ ቤት ውስጥ ስቴብል ሆኜ እንድቆይ አንድ ያደረገኝ አገልግሎት ምንድነው አትለኝ? መልካም ወጣት ነው። እንዴት መሰለ እኔ በጌታ እንደሆንኩኝ ነው ዮኒ
መልካም ወጣት አገልግሎት የጀመረው እንደ አጋጣሚ ሆነ። ስንትኛው አመት? 2009 ማለት ነው። እኔ 2008 ነው የተጠመቅኩት። ኦኬ። እና 2008 ተጠመቅኩኝ። የመጀመሪያው ባች ነው ወይስ? የመጀመሪያው። ይገርም ነው። እንደ ቆርቋሪ ነኝ እኮ እና ያኔ መሄድ በጣም ከባድ ነው። አሁን መልካም ወጣት እኮ መሄድ ቀላል ነው። እንዴት? ምንድነው ከባድ ቀላል ያሰ? ምን ማለት ነው? ያኔ ምን አለ መልካም ወጣት የሚባል ነገር እኮ የለም። አይታወቅም። ለምሳሌ መልካም ወጣት ሲባል ሰው እንትና ተቀይሯል ምስክርነት ሰምቷል። የዜዶን አገልግሎት ያያል። ሌሎች በጌታ ቤት ውስጥ የጸኑ በሺዎች የሚቆጠሩ በመልካም ወጣት ጌታን የተቀበሉ ሰዎች አሉ። እነሱን ያያል፣ ትሄዳል። አሁን እኮ ያለ ምንም ሪዝን እኮ ያኔ 2009 ታቆ ነበር ዮኒ ምንም ማርሲን የሚባል ቲቪ ያኔ ገና ዮኒ እኮ ቅጭጭ ያለ እና ሲያስተምር በጣም ነው የሚስበህ። ዮኒ እኮ እንደውም አሁን መናገር ቀንሷል ነገር ይመስለኛልና ዮሐንስ ወንጌል ኤፌሶን ያስተምራል። ማርሲል ከፍተን ሌሎች ምናያቸው ቻናሎች ነበሩና እኛ ጋር ቴሌቪዥን የለም ግን ጓደኞቼ ጋር ሲሄድ አያለሁ እና በጣም ተመቸን ማርሲል እና ለየት ይላል ከሌሎቹ አገርኛ ነገር ነው። ማስታወቂያዎቹ ራሱ ምናምን ስካስሙ ስጀምር ሙሉ ነገሮች አዲስ ከዛ ለሶስት ዙር ስልጣና ምናምን ነገር ተባለ ማለት ነው። እሺ እንዳሁኑ እንደዚህ ብዙ ሱሰኛ ምናምን አይደለም ይሄደው በብዛት አገልጋይ ምናምንና የነበረውም ትምህርት በጣም ዲቮሽናል ነው። በጣም አስተዋውሳለሁ። እኔ ሁለተኛ ዙር ሄድኩኝ። ስንሄድ ግን ብቻ አይደለም ከዛ ከነበርኩበት ቸርች ጓደኞቼን አንድ ላይ ነው ሄድ ከቸርች አጽፈን እንዲፈቀድልን ማለት ነው። አጽፈን አንድ ላይ ነው ሄድ ነው። በጣም ነው የተመቸን ማለት እዛ ስንሄድ ሌላ አይነት ኤክስፒሪየንስ ያላረኩት አይነት ሰው ነው ያዩት። ሐዋሳም ለመጀመሪያ ነው ዮኒም ሳይው ለመጀመሪያ ነው። እንደዚህ አይነት አገልጋይም ሳይ ለመጀመሪያ ጊዜ ነው እና የሚያስተውራቸው የህይወቱ ሐዋንስ አዞ ለየት ያሉ ናቸው። ርዕሶች ናቸው። ኩዚጉኒ አላማን መረዳት እነዚህ ባለራዕይነት የሚያስተምራቸው ያን ይታይ የነበረ ፊልም ነው ግን መጽሐፍ ቅዱሳዊ ነው ትምህርት ያው ገብተው ሰው እንደ ስለሚል በጣም ሲስተም ያደርጋል። ኩዚጉኒ አዞ በጣም አረሳው ኢዮብ ላይ ያስተማሩ ታቦር ተራራ ላይ የህይወቱ ሐዋንስ የሚል ትምህርት እና እንደዛ ሆኜ ግን በብዙ ድካም ውስጥ ነበርኩኝ ሲሄድ ያለ ቸርች ውስጥ በገባም ጥናቶችን በጀምርም እንዳንድ ሱሶችን ብታውም ግን አንዳንድ እዚህ ጋር ላወራቸው ማልፈልጋቸው ድካሞች ነበሩብኝ እና በጣም ነፍሴ ረሰረሰች። ለሶስት ቀን ነው ለሶስት ዙር ነው ለሶስት ቀን መሰለኝ ወላ 5 ቀን በጣም እሱ እርግጠኛ አይደለሁኝም እና ኃይሌ ሪዞርት ነው። በጣም ሙቀት ነው ግን ሰዓቱ ያጥርብኛል። ቀን ሙሉ እኮ ጠዋት ገብተ ማታ ነው የምትወጣው እና ቀኑ ያጥርብኛል። በጣም በሚገርም ሁኔታ ነው የምንማረው። ፊት ለፊት ቁጭ ብዬ ነው እና አገልጋይ መሆን አለብኝ አልኩኝ እዛ። ከዛ ፊት ትንቢቶች ይነገሩሃል ግን እኔ እነሱን ኢንተርፕሬት ማድረግበት ወይ ለየት ያለ ነው አልረዳውም ገና ግልገል ስለሆንኩኝ ማለት እና ማገልገልን ወደድኩ ፈለኩ። እንደው ቢፈቀድልኝ እዛ ጋር ማይኩን ተቀብየው ወጣውና ደስ ይለኝ ወደድኩ ማገልገል ታውቃል እና መቆየቱላ ፈለኩኝ። ሌላ ሶስተኛ ዙር 3 ዙር ነው ነበር እና 10 ሺህ ወጣት ይመስለኛል እና ሰዎች ጌታን ይቀበላሉ ምናምን። ከዛ አለፈ ወደ አዲስ አበባ መጣ እና ሞጁሉላ ተቀብዬ ነው የመጣሁት። እዛ ያስተማራቸውን ሞጁል ይሰጥ ነበርና እሱን ማንበብ ጀመርኩ ምናምን እና ልቤ እዛ ስለቀረ የዶኢን ስልክ ተቀብዬ መጥቼ ነበር የባለቤት እና ደወልኩላትና እንደዚህ ስላታ አዲስ አበባ ጀመርነ ማለት እና ብችል ሐዋሳ ብኖር ደስ ይለኛል። የእውነት ሽንገላ አይደለም ብችል የሆነ ከፍዬ መኖር አይነት ብችል ሰው ቢሆን ሐዋሳ ብኖር ደስ ይለኛል። ግን እኔ አዲስ አበባ መኖር አቅቶኛል ያኔ ምክንያቱም ከቤት ወጥቻለሁ። አንድ ውሻ እንኳን ሊኖርበት የማይችል ቆርቆሮ ቤት ውስጥ ነው የምኖረው። ውጭም ውስጥ ተመሳሳይ ሆነ ውስጥ ሆነ ራሱ ውጭ ነኝ ብትል እውነትህ ነው ተመሳሳይ ነውና እንደዛ ሆኖ መጣን። ከዛ ከቆይታ በኋላ አዲስ አበባ መምጣት ጀመረ አገልግሎት። ኤፍቢአይ ይመጣል ከዛ ሰላም ወንጌል የሆነ አንድ ሆቴል ሃርመኒ ምናምን እና መሄድ ጀመርኩ። በቃ እሱ ያለበት የተባለበት ቦታ መሄድ መማር ከዛ እንዳጋጣሚ ሆኖ 22 መጣ ማለት ነው እንደተለመደ እንደሚታወቀው 22 መጣ 2011 መልካም ወጣት ይጫለው ሰው ይጂ እዛ ደግሞ በድጋሚ ከዛ ተመልሼ ግን ቲዮሎጂ ስኩል ጀምሬያለሁ 2009 ከዛ ከተመለስኩ በኋላ ቲዮሎጂ ስኩል ጀምሬያለሁ። በቃ ቀጠልኩ መማር ከዩኒቨርሲቲ ወጥቼ ዊዝድሮ አድርጌ ማለት ነው
እንግዲህ ሲሄድ ከፍዬ ነው ሄድኩት። በቃ እኔ ዩኒቨርሲቲ መምህር ትምህርት የሚቀጥለው ጥሩ ውጤት ነው ያለኝ። ግቢ ውስጥ ገና በመጀመሪያ አመት ሪፖኛለሁ የክላስ በጭራሽ ያላሰብኩት። እዛ ሲሄድ ሀሳቡን ቀልብሼ መጣሁ። መማር ጀመርኩኝ ማጥናት። አሁን እንደ ድሮ ፕሪንሲፕል ኦፍ አካውንቲንግ ምናምን አይደለም። ባይብሎች የመጽሐፍ ማብራሪያዎች ፕሪንሲፕል ኦፍ ኢንተርፕሪቴሽን ምናምን ሆሚሌቲክስ ሄርሜኔቲክስ ምናምን በቃ አሪፍ እየበረታው መጣው እና የመጽሐፍ ቅዱስ የሆኑ አስተማሪዎች ጋር ጭራሽ በዛ ጊዜ ማውራት ሄጄ ዲቤት በለው እና ወደዛ ገባሁኝ። ትምህርት ጀመርኩ 2011 መልካም ወጣት ከተመለስን በኋላ 22 ጆይን አደረኩኝ። ከዛ አገልግሎት ትምህርት እየተማርኩ አብሬ ቴዎሎጂ ስኩል እየተማርኩኝ ምንም እዛ ጋር ወጣ ያለ ነገር ሳላረግ እየተማርኩ አሁን ዛሬ ላለንበት ደረስኩኝና ዛሬ ለአገልግሎቴ በተለይ በብዙ ህይወት ተሳትፎ አንዳንድ ትምህርቶች በጣም በረታ ነበር። በጣም አንዳንዱ ጉዳይ ባወራው አልፈበት የነበረ ህይወት ያኔ ለምን አልነገርከንም የሚሉ ሰዎች ሊኖሩ ይችላሉና ሜሊ አንዳንዴ ምግብ ሁሉ አልበላም ስለሌለ አስታውሳለሁ። ሌሊት ላይ ርቦኝ ላበላብ ሆኜ ፌንት ልነቅል እና ሳገላብጥ ፌስታል መኮሮኒ ያገኘኝ። ከዛ መኮሮኒ በጨው ቀቅዬ ቶሎ ብዬ እሱን በልቼ አውቃለሁ። እና ቤቴ ደግሞ ክረምት ዝናብ ያፈሳል። እንደዚህ ጥጌን ይዤ ነው ማሳልፈው። እውነት ነው ካስፈለገ ማይሰቀጥጥ ከሆነ ቪዲዮም ፎቶን ማስገባት ይቻላል። እዛ ውስጥ ሆኜ ግን ዛሬን አይቻለሁ። ለምንድን ነው ቪዲዮ ማነሳው? ስለማንኖርበት ነው። ሰው የሚለየው ነገር ነው። እና ለምንድን ነው እንደዛ ታልፍበት መንገድ እንደሆነ ይገባ ነበር። እና ዮኒ ያንን ፈተና ማሸነፍበት ገንዘብ አይደለም የሰጠኝ። አያውቅም እና ነገርኩት። ግን መንገዱን ይያለው አካሄዱን ግን ተመረያለሁ። ከስብከቶች በጣም ማረሰው ህይወቴን ከቀየረው የወርቅ መንገድ መቼ ማረሰው? የወርቅ መንገድ የሚል ስብከት አለ። የፈተና የወርቅ መንገድ የእድገት እንቅፋቶች ማለት በጣም በረታበት ነበር። እጽፋለሁ እና የምር ጀግናለሁ። በፈተና ውስጥ ሆናችሁ መዝሙር ጻፉ፣ ስብከት ጻፉ ይላል። እኔ ዛሬ ብዙ ስብከቶች እዛ ቤት ጻፍኳቸው ናቸው። እዛ ቤት ጻፍኳቸው ናቸው እና አመሰግናለሁ። ዮኒን መልካም ወጣት በጣም ብዙ ሰዎች ብዙ ወጣቶች ተለወጡበት ነው። ለዛ ደግሞ ያው መሰክር እናንተ እሺ ወደ ባለቤት ደግሞ እንምጣ። እንዴት ተዋወቀ? ወደ ባለቤቴ ከመጣ አይቀር እንደውም አሪፍ ይገናኛልና ኪዩ ጌታን ተቀበለች የተጠመቀችው አዲስ ኪዳን ካህናት ቤተክርስቲያን ነው እና 22 ቸርች ከመጀመሩ በፊት እዛ ከአንዳንድ ልጆች ጋር እናወራለን። እናወራው ግን መጽሐፍ ቅዱስ ነው። እሺ ካፌ ያለ እዛ አካባቢ ቁጭ ብለን እኔ ቴዎሎጂ ስኩል መማረው ድንበራው ጋር ነው። 22 ድንበራው ጋር እኔ ከዛ ከክላስ ወጥቼ ወደ ቤት አልሄድም፣ ወደ ላፍቶ እዛው ጋር ነው የምወርደው። ሲበሉ ካገኘው አብሬያቸው በላለሁ አንዳንድ ልጆች ጋር ምናምን እና ካፌ ቁጭ ብለን ስናወራ ትሰማኛለች ምናምን። የሆነ ቀን እቤት እንትን አለ ፌስቡክ ላይ ስገባ ብዙ ሪኩዌስቶች አሉ። እሺ እና ሪኩዌስቶች ስክሮል እያደረኩ ቲጂ ጥላውን የሚለው ጋር ስደርስ አክሴፕት አረኳት። ከዛ ሲገርማል ዌልካም አልኳት። ወዴት እንዴ? ወደ ፌስቡክ ነው። ወደ እኔ ፍሬንድ ነው። ፍሬንድ ሪኩዌስት ነው። ፍሬንድ ሪኩዌስትን ተቀበልኳትና ዌልካም አልኳት። እሷ አይታኛለች፣ እኔ ግን አላውቃት። ዘስናዋ እሷን ተቀበልክ? ቆይ እስኪ ደግሞ እዛ እሺ ዛሬ ግቡና ፍሬንድ ሪኩዌስት ነው ተቀበሏልና ተቀበልኩኝ። ወይ ፌስቡክ ትላለህ። በዛ ሰዓት እውነት ለመናገር ምን የሆነ ነገር አስቤ አይደል ተቀበልኳት፣ ዌልካም አልኳት። በጣም ነው የሚገርመው። እና የሆነ ነገር ማይሰማል ከዛ ሁሉ ሰው እሷን ብቻ የምትመርጥበት ምክንያት ገና እኮ አላየሁም። ገብቼ እንኳን ፕሮፋይሏን እኮ አላየሁም። ቢሆንም ካልክሽ ቢሆንም ትላለህ። እሺ እንዳትሞክሩት ትላለህ። ከዛ እሷ እዛ አይታኛለች። እሺ እና አውቃለሁ እኮ እዛኛ ቸርች እኛ አዲስ ኪዳን ካህናት ቤተክርስቲያን ነሻው እንደውም እዛ ካፌ ስለንትን ያወራችሁ ስለንትን ያወራውት እንዳለ ነገረችኝ ማለት ነው። ብዬ ከዛ በቃ ፍሬንድ ሆነን እሺ ነገ እንገናኝ ምናምን ሐሙስ ቀን ይመስለኛል ከክላስ መልስ እሷም አፍሪካ ሜዲካል ነው የምትማረው።
ላብራቶሪ ነው የተመረቀችው። ከዛ እዛ ተገናኘን። እሷም አትሄድም። ከዛ እያወራን በቃ መግባባት ተጀመረ። በቃ ማውራት ጀመርን። በመሃል ላይ ያለው ሚስጥር ነው፣ አይነገርም። ልምድ አይሰጥም። ምናል እሷ አለችበት ይሻላል። አንድ ቀን አንድ ላይ እንገባለን። የሰርግ ቀን ወንጌል ስትመሰክሩ ነበር መገናኛ ላይ። እንዴት አሰብከው እሱን? በዛውም ፎቶንም ቪዲዮንም ማሳየት እንችላለን። ብዙ ነገሩ ወደፊት ቃል ገባለሁ ከራሷ ጋር በደንብ እንመጣበታለን። በዚህ መንገድ ግን የምትገርም ሚስት ናት። እኔ ብቸኛው ላ ትመስለኛለች። እንዳይደብራችሁ የእውነት ማለት አላንተ ብቸኛ ነች። እሺ የእውነት ማለት ማንንም እኔ ሁለት ብሆን አንደኛውን ራሴን አልፈልገው። እኔ ሁለት ብሆን አንደኛውን ራሴን አልፈልገው። ወይም ደግሞ እኔ ሌላ ብሆን ዜዶን አልፈልገው። ለምንም አልፈልግም። ከሀብት ብትል ከሀብት ዘንድ የለው። የሆነ ስታተስ ብትል ከምንም አንፃር የለውኝ። የሆነ ደሳሳ ጎጆ ውስጥ የሚኖር ስም የለኝም ማለት የሆነ ሰው እኮ የሆነ ነገር ትወድለታል። ኪዩ ነው ምላት። ምኑን ወደድክለት ብትላት እንድታገለግል ፈልጋለሁ። አገልጋይነቴ ወደዋለች። ገና በአዲስ በጌታ ናት። ሳትጠመቅ ነው ገና እኔ ነኝ እጇን ይዤ አብረን ያስጠመቅኳት ማለት ነው። እና በጣም ፍላጎት አላት መጽሐፍ ቅዱስ ማወቅ ምናምን። ቸርች በተገናኘን ቁጥር ያንን አወራታለሁ ምናምን። እና አገልጋይ በጣም ሪስፔክት ታደርጋለች፣ ትወዳለች። እና አገልጋይ መሆኔን ስታቅ ሌላ ባክግራውንዴ ፋይናንሻል ስታተስን ምናምን አይደለም ያየችው። አገልጋይ ከሆንክ እፈልጋለሁ አለች። ዛሬ እንኳን በጣም ብዙ ጊዜ እኔ ወይ ነጋዴ ሆኜ ነበር አላቅም። ትጎተጉተኛለች። እንዳገለግል ነው የምትፈልገው፣ ሌላ ነገር አትፈልግም። እቤት ውስጥ ገንዘብ የለም ተራሩጠ ገንዘብ አምጣ አይደለም፣ አገልግል። እና ብዙ ነገሩ ወደፊት እንመጣበታለን። በጣም ብዙ የሚያስተምር በጣም ድንቅ ማይታመኑ ነገሮች አሉና የሰርጋችን ቀን ወንጌል ሰብከናል። ከዘላለም ሞት ከዘላለም ፍርድ ብቸኛ ማምለጫ መንገዳችን ነው። መጽሐፍ ሲናገር እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ተብሎ እንደተጻፈ ዛሬ ውድ ሙሽሮች ለእናንተ ውድ መልእክት አለን። ኢየሱስ ክርስቶስ ይወዳችኋል። መጽሐፍ ሲናገር እንደዚህ ይላል፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሰርጋችን መገናኛ ላይ ባነራችን ይዘን ቪዲዮ ላይ እንደሚታየው ሚዜዎቻችንን ባነር አስይዘን እንደውም አንዳንድ ተመልካች ድራማ እስከሚመስለው ድረስ ለድራማ ለብሰን የወጣን አይነት። እኛ እንደ ሌሎች ሰዎች ሰርግ ምን ሰርግበት ብር የለን። መጋባት ግን አለብን። እኔ 2014 እንጋባለን ብያታለሁ። እሷ ደግሞ 2016 ነው የምንጋባው ብላኛለች። እሷ 2016 ነው ያለችበት ምክንያት አላት። ልመረቅ ሰራርቼ አንተም እያገለገልክ የሆነ ነገር ይዘን በዚህ መሃል ግን አንተ ማገልገል ስላለብህ በቃ አንተ ባልከው ቀን እንጋባ ብለኝ ጥር 28 2014 ተጋባን። እኔ ያኔ ፌስቡክ እንጂ የባንክ ቡክ ራሱ የለኝም። እውነት ነው የምናገረው። እኔ ቡክ የከፈትኩት ናታንን ወልጄ ወላ ነው የመጀመሪያ ልጅ ወልጄ ነው በባዶ። ስለዚህ ለስጋ የሚሆነው የሚበላ ፕሮግራም እንጀራ ላናዘጋጅ እንችላለን፣ ግን አንድ ዘላለማዊን እንጀራ ለምን ኢየሱስን አናወራ? አሜን። አወራን ከቤተ ክርስቲያን ከወንጌል ቲሞች ጋር አወራን። ድንገት አይደለም ታይዞ ፕሮግራም እየተጸለየ ሰው የሚድን ሰው እንዲሰጠን እና ወጣን እና ስብከታችን የምትበሉት እንጀራ የለም፣ ያዘጋጀነው ብፌ የለም፣ ግን አንዴ ብትበሉት ለዘላለም የማትራቡበት አንዴ ተጣጣችሁት ለዘላለም የማትጠሙት ኢየሱስ ክርስቶስን እናወራላችኋለን እያልን ኢየሱስን ሰበክን። ሰዎች ጌታን ተቀበሉ፣ ጨረስን። ያ ያከበርነው ጌታ ትናንት አደባባይ ላይ ያከበርነው። ብዙዎች በሰርጋቸው ቀን ወይ የሆነ ኬክ እየቆረሱ ነው ወይ የሆነ ቦታ ናቸው ይታወቃል። እኛ ግን ጎዳና ላይ ነበርን፣ እየተሰደብን፣ አንዳንዱ እየተፋብን፣ የተዋረዳችሁ የእናንተ ሰርግ አያምርም እየተባባል፣ ግን ዛሬ አክብሮናል። ትልቁ ነገርም እሱ ነው። አክብሮናል። ዛሬ ልጆች ሰጥቶናል። ቆንጂ ልጆች። ስንት ልጆች ወለዳችሁ? 2 ልጆች። የመጀመሪያ ልጄ ናታን ይባላል፣ ሁለተኛ ልጄ ኢያሱ ይባላል።
አከበረን በጣም በብዙ አልተራቡ አልተጠሙ አላጣንም አልተቸገርንም እግዚአብሔር አክብሮናል ጌታ ይመስገን ለብዙዎች ወጣቶችም መመሪያ ይሆናል ብዬ አስባለሁ ምክንያቱም አሁን በዚህ ዘመን ያለው አንዱ ቻሌንጅ ምንድነው በተለይም በጌታ ቤት ያሉ ሰዎች አንደኛ የሰርግ ቀን የደስታ ቀን ነው አይደል ከዛ በለጠ ደግሞ እግዚአብሔር ነው መቼም ያን ነገር ሰው የሚያዘጋጅልህ እግዚአብሔር ነው እና የምታደርገው ነገር በትክክለኛው መንገድ በቅድስና ማረግ እየተገባ ግን አንዳንድ ሰው ምን ያደርጋል ከእምነት ውጪ ሆኖ ሲያገባል እግዚአብሔር በማያስደስት በዘፈንም በለው በሌላ ነገር ያከብረዋልና ክርስቲያኑ ሆኖ ነው ማለት ሌላውማ ኦሬዲ ሌላ ነው ግን ክርስቲያኑ ሆኖ በተለይ በዚህ ዘመን ትልቅ ቻሌንጅ ነው ብያስባለሁ እንኳን ወጥቶ ወንጌል መመስከር ይቀርና በትክክለኛው መንገድ በጌታ የሚመስለውን እንኳን ለማግባት አሁን በጣም ብዙ ሰው እየተፈተነበት ያለ ጊዜ ነው እናንተ ግን ያን ነገር መወሰናችሁ በሶፊት ወንጌል ለመመስከር ማለት የተሰጠ ነገር ካልሆነ ከባድ ነው ያን ልብስ ለብሰ ሱፍና አድርገ ምንም በለሷ በቬሎ ወጣችሁ ያን ነገር መመስከር አይደለም ጧት ስንወጣ ከቤት የበላን ሳንበላ ጎሮሮዬ ደርቋል ግን በጣም አሴት አረጋለሁ ታውቃል ኢየሱስን ያወራው ነው ደስ ይለኛል ሰዎች ከበዋል ቪዲዮ ላይ ይታያልና ሰዎች ከበውናል ሰዎች ጌታን እየተቀበሉ ነው በጣም ደስ ይያለኝ በሐሴት ነው መስበከው የእውነት መለ ያ ጌታ አክብሮናል በጣም ነው ያከበረን እና በባዶ አንዳንዱ በዱቤ ነበርውላ መኪና የተከራየ ነው በዱቤ እና የዛን ቀን አንዳንዱ ላልጋ ልክፈል ይላል አንዳንዱ የመኪናውን ልክፈል ይላል ከዛ ባለኛ ዱቤ ወስደን አናቀም ተቸግረን አናቀም በማን ነው ስትል ጌታ ነው ጌታ ያዘጋጀ እውነት ነው አንተ ለሱ ከታመንክ እሱ ደግሞ ታማኝ አምላክ ነው ባንታመም ታማኝ ነው ግን ደግሞ የተወሰነ ነገር ደግሞ ካሳየ የበለጠ ደግሞ የሱን በጎነት ደግሞ ማየት እንችላለን በህይወታችን እስቲ ስለ አገልግሎት እናውራና ምን ላይ ነው ያለው አሁን በተለይ ሶሻል ሚዲያ ላይ የሚያውቁ ሰዎች አሉ ፌስቡክ ላይ ቲክቶክ ላይ እስልምና ላይ ያገለገልክ እንደሆነ ይታወቃል እስልምና ላይ ማገልገል የፈለክበት ምክንያት ምንድነው ያን 10 አመቷ ነች ወደዚህ የመጣች እሱን ብትነግረን እስልምና ላይ እንደሰራ ያደረገኝ ከሌሎች መንፈሳዊ አገልግሎቶች ጎን ለጎን ሙስሊሞችን ስለምወድ ቀደም እኮ ነግሬያለሁ ያ ሙስሊሙን አጎቴ እንዴት ተጣላዋለሁ ያሳደገኝ ያስተማረኝ እንዴት ተጣላዋለሁ በጣም ደግ እኮ ነው እሱ ብቻ አይደለም በጣም ብዙ ዘመዶች አሉኝ ሙስሊም ዘመዶች እኔን ሲያዩኝ የሚወዱኝ ያኔ እንኳን እንደዛ እየሰከርኩኝ ዱርዬ ውስጥ ሆኜ አይዞህ የሚሉ በጴንጤ እንኳን ሰውን ጎበዝ ያሉኝ እኮ ብዙዎች አሉ ጎበዝ በቃ አሁን መንገድህን አገኘህ ያሉኝ አሉ ምክንያቱም ያ ዱርዬነትን ስለተኩኝ ማለት ነውና ሙስሊሞችን በወድም በጣም ብዙ ቀን ሙስሊም ዘመዶች ወዳጆች እንደኖሩኝ ባቀም እስልምና ግን ስተት እንደሆነ አምናለሁ እስልምና ስተት እንደሆነ አምናለሁ ስለዚህ እውነተኛው መንገድ ወደ ዘላለም ህይወት የሚወስደው ያለ ጥርጥር ላመኑበት ልጅነትና የዘላለም መንግስትን የሚሰጠው ወደ ጀነት የሚያስገባው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ አውቃለሁ አይደለም በጣም እርግጠኛ ስለሆንኩኝ እርግጠኛም ነኝ አምናለሁ ስለዚህ አንተ እንኳን ሰው ሆነ እኮ የሆነ ጥሩ ምግብ ቤት ሆነ ከበላ ሰዎችን እንኳን እኮ ተጠቁማል ሪኮሜንድ አደረገ ጥሩ ምግብ እኮ ዛለ ተላለ ያው በልተ ዳር የሆነ ወጥቶ ድጋሚ የምትራበበት ይሄ ግን አንዴ በልተ የማትራበው ዘላለምህን ነው የሚያስተካክለው አሜን ባንክህ ላይ ሞላው ይችላል ጤንነት ላይ ሰጠህም ይችላል በጣም ብዙ ሰው አለው የምትላቸው ነገር ሁሉ ላይ ኖር ይችላል ይሄ ጉዳይ ግን ከዘላለም ጋር የተያያዘ ነው ኦኬ ዘላለምህን ነው የሚያስተካክለው የዘላለምን ህይወት ይሰጣል ስለዚህ ይሄንን የዘላለም ህይወት ያገኘውበትን ኢየሱስ ለምወዳቸው ሙስሊሞች ማሳወቅ ፈልጋለሁ እንዲያቆልኝ ፈልጋለሁ ምክንያቱም እርሱ እውነት ነው እሱ ህይወት ነው እርሱ መንገድ ነው እሱ ከእግዚአብሔር ጋር የምንታረቅበት ብቸኛው መንገድ ነው ያለ ልዩነት ጥቁር ነጭ ወንድ ሴት ሳይል ያለ ልዩነት እንዲሁ የወደደን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እንደውም ብዙዎች ያዋረዱ የመሰላቸው ኢየሱስን እንደዚያ እያሉ ኢየሱስን እንኳን ያዋርዱታል እንደዛም ሆኖ እንደሚወዳቸው ሳስብ በጣም ገረማል ስለዚህ እኔ መውደዴን እቀጥላለሁ እየሰደቡት እያዋረዱትም ይወዳቸዋል ምክንያቱም ስላልሰደቡት አይደለም የወደዳቸው
ስለዚህ ያለ ምክንያት ስለወደደን በምክንያት የሚጠላን አምላክ አይደለም። ሁሉ ጊዜ እኛን የሚወድ ጌታ ስለሆነ ይህንን ጌታ ማሳወቅና ማሳወቅ ብቻ ነው። ይሄ ነው የኔ ኢንቴንሽን። በጣም አሪፍ። እስቲ ከዚህ ከአገልግሎቱ ጋር በተገናኘ ደግሞ አሁን እያዘጋጀው ያለ መጽሐፍ አለ። ስለሱ መጽሐፍ እስቲ የተወሰነ ነገር በለን። ምንድነው ዓላማው የመጽሐፉ? አሁንም እግዚአብሔር ይመስገን እንግዲህ ሜሊ ሚስጥር አውጥቷል። መጽሐፉ ተዘጋጅቶ አልቋል። እትመት ቤት መግባት ብቻ ነው። ከሰማይ ወደ ሰማይ የተሰኘ መጽሐፍ ነው ያዘጋጀሁት። ዓላማው ምንድነው? ከሙስሊም ወገኖች ለሚጠየቁ ጥያቄዎች ክርስቶሎጂ ላይ በኢየሱስ ክርስቶስ ዙሪያ ከሙስሊሞች የሚጠየቁ ጥያቄዎችን ሁሉም ባይሆንም ላውን በበቂ ሆነ ለዚህ በሚመጥን መልኩ የተወሰኑትን ግን ወሳኝ ናቸው ምላቸውን ለነሱ ምላሽ ይሰጣል። ደግሞም ይሞግታል። ሐዲስን ያነሳል፣ ቁርአንን ያነሳል። መጽሐፉ ባጭሩ ካውንተር አታክ መጽሐፍ ነው። ይመልሳል ደግሞ ይጠይቃል እሱ በኢየሱስ ክርስቶስ ዙሪያ ማለት ነውና እግዚአብሔር ይመስገን እንግዲህ በቅርብ ይታተማል ብለን እናስባለን። በዚህም አጋጣሚ ይሄ መጽሐፍ ታትሞ ወደ ተለያዩ ቦታዎች እንዲወጣ እንድታግዙ እንጠይቃለን። ምክንያቱም ያው የህትመት ወጪ አሁን ላይ አስቸጋሪ ስለሆነ ብዙም ስለሆነ የሚጠይቀው ዜዶን ማግኘት መጽሐፍ ታትሞ ለገበያ እንዲወጣ ደግሞ እንፈልጋለን የምትሉ ክርስቲያን ወንድም እህቶቼ ታች በመናስቀምጥላችሁ አድራሻ ዜዶን ልታገኙ ትችላላችሁ። የሚጠቅም በተለይ እስልምና ላይ ብዙ እየተሰራ አይደለምና እስልምና ላይ እንደዚህ የሚሰሩ ወገኖችን ማገዝ ከጎናቸው መቆም በጣም አስፈላጊ ነገር ስለሆነ ታች ላይ በመታዩት አድራሻ ደውላችሁ ዜዶን ማግኘት ማናገር ትችላላችሁ። መጽሐፉም ደግሞ እንደ ጌታ ፍቃድ ከወጣ በኋላ ደግሞ ለሰዎች የሚሰራጭበት የታሰበ ሐሳቦች ስላሉን እነሱ እንዴት መሰራጨት እንዳለበት እንግዲህ በቀጣይ ሁኔታዎች እየነገርናችሁ ግን መጽሐፉ ታትሞ የሚወጣበትን መንገድ እንድታመቻቹ በዚሁ አጋጣሚ እንጠይቃለን። ቀረ የምትለው ነገር ያው ቅድም እንዳልነው መግቢያችን ላይ በጣም ብዙ ነው ታሪኩ፣ ግን ጊዜም ስለማይበቃ በዚህ አይነት መንገድን ያዘጋጀነውና ቀረ የምትለው ነገር ወይ ማመስገን የምትፈልገው ነገር ካለ? ማስተላለፍ የምፈልገው እንግዲህ በተለያየ ሁኔታ በተለያየ ዓለም ሆኖ የሚከታተሉ እህትና ወንድሞች ካሉ የያዛችሁት እውነትን በደንብ ጠበቅ አድርጋችሁ ያዙት። የምንደብቀው እውነት አይደለም። እንደው የእውነት ኢየሱስን አግኝታችሁት ከሆነ የሚደበቅ ቅያሪ አይደለም ኢየሱስ ክርስቶስ። በምንም ሁኔታ ውስጥ ብትሆኑ ከእርሱ ጋር መለጠፍን ባህላችሁን አድርጉ። የዕብራውያን መጽሐፍ እኮ ሲናገር ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። አይገርምም? ደክማችኋል፣ ሊራራልን የሚችል ሊቀ ካህን አለን። ስታችኋል፣ ሊራራልንና ይቅር ሊለን የሚችል ሊቀ ካህን አለን። ድካሞች ለሰውኩ ካውሬ ባይዘው አውሬ ሲያባረር ወዴት ነው የምትሸሸው? ወደፊት እኮ አውሬ የሌለበት እንዴ ሰው ሲደክም ጭራሽ ወደ ኃጢአት ዓለም ይሸሻል። በጣም ደክማችኋል፣ ስለዚህ ሊያበረታችሁ ወደሚችለው ወደ ኢየሱስ ነው መሸሽ ያለባችሁ። ወደ መፍትሄው ነው መሸሽ ያለባችሁ፣ ወደ መድኃኒቱ። ማውራው እውነት ይሄ ነው። ሌሎችም ካላችሁ በአጋጣሚ ይህንን መልእክት የምትሰሙ ኢየሱስ ክርስቶስ ይወዳችኋል። መጽሐፍ እንደሚል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ያለ ምክንያት ወዷል እንደሚል በእግዚአብሔር ለመወደድ ምንም አይነት ትኩረት ለመሳብ ምንም አይነት አክሽን ሳትወስዱ ይወዳችኋል። ኃጢአተኞች ናችሁ፣ ይወዳችኋል። ደክማችኋል፣ ይወዳችኋል። ስታችኋል፣ ይወዳችኋል። ለዛም ነው እኮ ሉቃስ 15 ላይ መጽሐፍ ሲናገር ያ የጠፋው ልጁ ይመጣል ብሎ ከደጅ ቆሞ የሚጠባበቀው አባት የኔና የናንተ አባት እግዚአብሔር ነው። የናንተን መመለስ ከደጅ ቆሞ የሚጠባበቅ ደግሞ ምንም ሪያ ብሸቱ እናንተን ለማቀፍ የማይጠየፋችሁ ድንቅ አባት እግዚአብሔር አላችሁ። ተባረኩ። አሜን። ዜዶ ጸጋ ይብዛለ ስለመጣ ደሞም እንደዚህ ጌታ በህይወት ላይ ያደረገው ነገር ለማካፈል ፈቃደኛ ሆነ ስለመጣ እናመሰግናለን። ጸጋ ይብዛለ። ደሞ ሌላ ጊዜ በሌላ ርዕስ ጉዳይ ላይ እንገናኛለን። አንገናኝም እንዴ? በደንብ እንገናኛለን። ማመስገን የምፈልገው አካላት አሉና ማመስገን የምፈልጋቸው ሰዎች አሉና ያው እግዚአብሔር ብለ ከሰዎች ተርታ አታሳልፈው። እሱ እግዚአብሔር እንዳለ ነው።
ሚስቴ በጣም ነው ማመሰግነው ምናልባት ሙሉ ታሪካችን ሲሰሙ ወደፊት ወደሚገባታል እንደምትሉ አልተራጠረምና ኪዩዬ በጣም ነው ወድሽ የልጆቼ እናት የያሱና የናቱ እናት በጣም አመሰግናለሁ በሁሉም ነገር በከፍታም በዝቅታም በድካምም በብርታቴም በማግኘትም በማጣቴ ውስጥ ፊትሽ ሳይለወጥ ሁሉ ጊዜ ከኔ ጋር ያለሽ ውዳ ምስቲ ኬኳ በጣም ነው ወደው አመሰግንሻለሁ ቤተክርስቲያኔን ደግሞ አመሰግናለሁ መንፈሳዊ ጎዳና ተዳዳሪ እንዳልሆን ቀርቼም ደክሜም በብዙ ሁኔታ ውስጥ ብቻ እየጠፋው ምናም እሄዳለሁ ግን በዛ ሁሉ ውስጥ ግን በቃ ቤቴ ነው ሶ ቤተክርስቲያኔን የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የዛ አገልጋይና ካንኝ ቤተክርስቲያኔን ዮኒን ዶዬን በጣም ነው ማመሰግነው ፊት አጥቅሮብኛ ያቁም አንዳንዴ መሪ ሆነ ከስር ምትመራው ሰው ሲጠፋኩ ይደብራል ለምን ጠፋ ምናም ግን ይረዱኛል ስጠፋ በሌላ ክፋት ወይ ደግሞ በስንፍና እንደማልጠፋ ያቃሉና ፊታቸውን አጥቅሮብኛ ያቁም ስለዚህ አዲስ ኪዳን ካህናት ቤተክርስቲያንን በጣም አመሰግናለሁ በተረፈ ደግሞ በሚዲያ ላይ በአካል ማላቃቸው በሚዲያ ግን የሚያቆንና በብዙ ሁኔታ ከጎኔ ሆኖ ሚዲያ የሰጠኝ ወዳጆቼ በብዙ ዓለም ሆኖ የሚጸልዩልኝ የሚያስቡ ዜዶ እንዴት ሆኖ ይሁን እስኪ መሶበን አሳየኝ የሚሉ ብዙ ወዳጆች አሉ ስም መጥራት ስለማያስፈልግና ስለ ሁላችሁ እግዚአብሔርን አመሰግናለሁ ተባረኩልኝ አሜን እንግዲህ ከመጀመሪያው እስከ ፍጻሜ ድረስ ከኛ ጋር ሆናችሁ ያያችሁ ውድ የሜሎስ ቲዩብ ተከታታዮች የዜዶን ህይወት እንግዲህ በብዙ መንገድ ሲያጫውተን ነበር ህይወቱ እንዴት እንደተቀየረ መንፈሳዊ ህይወቱ እንዴት እንደተቀየረ ከሱስ ወደ ኢየሱስ እንዴት እንደመጣ ሲያጫውተን ነበርና ምናልባት በሱስ ሆናችሁ ምን መልእክት የምትመለከቱ ዛሬም ኢየሱስ የእናንተን ህይወት መቀየር ይችላል ምክንያቱም እሱ ኤልሻዳይ ነው ትላንትና የሰራ ዛሬም የሚሰራ ወደፊትም የሚሰራ ነውና ይህን ጌታ መቀበል የምትፈልጉ ሰዎች ካላችሁ ኮንታክት ልታደርጉ እንችላላችሁ በተለያየ ሱስ ውስጥ ያላችሁ ሰዎችም ካላችሁ ጌታ ኢየሱስ ነፃ ሊያወጣ ይችላል ስለዚህ ታች በመናስቀምጥላችሁ አድራሻ እኛንም ኮንታክት ልታደርጉ ትችላላችሁ ዛሬ መራግብራችንን በዚህ ላይ እንፈጽማለን ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ ያ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን